ልትነቁ ይገባል። የዚህ መጽሐፍ መታገድ ወይም ደግሞ መወገዝ ሌላ ይዞት የሚመጣው መዘዝ አለ። ምን አትሉኝም? የስንክሳር መጽሐፍን ጭምር ይነካል። ለምን? ታሪኩ በስንክሳር መጽሐፍ ላይ ስለሚገኝ። ሁለተኛ በቤተ ክርስቲያኒቷ ታቦቱ በሚነግስበት ወቅት ወይ ደግሞ ወራዊ ክብረ በዓል የሚሆን ዓመታዊ ክብረ በዓል ሲከበር የገድሉ መጽሐፍ ይነበባል። ምድረ ተኩላ ሁሉ እኔ ቸርች ውስጥ ቁጭ ብላችሁ ይውላችሁ የዘላለምን ሞት እንዳትሞቱ አንዳንዶቻችሁ ነግረናል። ኦርቶዶክሳውያኖች የማርያም ጠላት ካልሆናችሁ አሁን ደግሞ የሚቀጥለው ታምረ ማርያም አስወግዱት። ዳጊ ያችን ፓርት እናርማታለን እንጂ እንዴት ሙሉ መጽሐፍ ይወገዳል? ሐሰት ሲገኝ ሙሉ ነው ጠራርገን የምታወጣው። ጠራርገን የምታወጣው። አትጠራጠሩ። አንድ ቀን በራሱ በእግዚአብሔር ጊዜ ኤርሚ እኔ እኮ አልገባኝም ነበር ዘማሪ ዳጊ ያኔ እኮ ብዙ ምን ውስጥ ሆኜ ነው ግን ብለህ ምስክርነት ትሰጣለህ። ያ ከሚጠራው የህዝብ ጎርፍ መካከል አንዱ አንተ እንደምትሆን አልጠራጠርም። አሁን አልገባም። ግብ ያስከው ከአንደረኛ ጋር ለምን ተስፋ አድርገህ ነበር? በዚህ መጽሐፍ ላይ ባለው ኪዳን ገብቻለሁ ብለህ ተስፋ አድርገህ በ30 ስትዘክር ነበር ወዳጅ። ነገስ የአቦን መጽሐፍ የአቦን ገድል ይዘክ የተክለ ሃይማኖትን ገድል ይዘክ እየዘከርክ ያለ ወንድም እህት በአቦና በተክለ ሃይማኖት ወይም በታምረ ማርያም ላይ የተጻፉ ኪዳናትን ተስፋ አድርገህ ቁጭ ብለህ ያለ ሰውዬ ነገ ሲወገዱ ወይም እነዚህ መጽሐፍቶች ሲወገዙ ያንተም የዘላለም ሕይወት አብሮ ነው እየተወገዘ ያለው ማለት ነው። እንዴት የተደሰትኩ እንደሆነ አትጠይቅም። ስራዬን መስራት አልቻልኩም ዛሬ። የሚገርም እንዴ በየለቱ ሰሞኑን እኮ እንዳለኩ በእነሱ ወጪ ከሆነ እኮ ደግሞ የሚገርም ዛሬም አይታል። መጽሐፉን በእነሱ ወጪ ነው፣ በእነሱ ሚዲያ፣ በራሳቸው ሊቅ። ኦርቶዶክስ ትክክል አይደለም ከተባሉት ስዕሎች መካከል አንዱ ነው። በጣም ነው የሚገርመው። ለረጅም ዓመት በዚህ ስዕል ፊት ሲሰግዱ ነበር ኦርቶዶክሳውያን። በጣም ነው የሚገርመው። በዚህ ስዕል ፊት ሲሰግዱ የነበሩ ሰዎች ነበሩ እና ይሄ ስዕል ትክክል አይደለም፣ ስትሰግዱ የነበራችሁ ትክክል ባልሆነ ስዕል የሚካኤል ስዕል ተብሎ ነው። እንግዲህ ጥሩ ነው መቼም ሰው መሻሻል ሲያሳይ ወይም አንድ ተቋም መሻሻል ሲያሳይ አንድ ህብረት መሻሻል ሲያሳይ መቼም አትነፍቅፉ። እንደው ግን ሲሆን መጀመር ያለበት ሰላምዬ እንዳለችው ከነዚህ መጽሐፍቶች ነበር። ምክንያቱም ከምንፍቅናም በላይ ክብረነክ የሆኑ አምላክን እንደ አምላክነቱ የተሳደቡ ወይም ያላከበሩ እንደገናም ደግሞ የጌታ እናትን በዚህ መልኩ ያዋርዱ ናቸው እና ጸረ ማርያም የሆነ መጽሐፍ ነበር። ጸረ ኢየሱስ የሆኑ መጽሐፍቶች ነበሩ። አይሆፕ የሚቀጥለው በእነሱ ቢቀጥሉ የተሻለ የሆነ ማለት ምንም ማወላዳ ይህንን መጽሐፍ ከጥቅም ውጭ ለማድረግ 10 የዚህ አይነት ስህተቶች አንድ መጽሐፍ ላይ መገኘት የለበትም። ባይ ዘ ወይ አንድ አገልግሎት፣ አንድ ትምህርት፣ አንድ ስብከት፣ አንድ ዝማሬ፣ አንድ መጽሐፍ ተሳስቷል ለማለት 10 ምንፍቅናዎች ውስጡ መገኘት የለባቸው። 10 እንዴ እንትንም አለ እንዴ ጭራሽ እንትንም መባል የለበትም። አንድ ቃል የአንድን ሰው ስብከት ስህተት ያስብለዋል። ሙሉ ስብከቱን 4 ሰዓት ያልሰብኮ መሀል ላይ ነው ጣል ያረጋት ኢየሱስ ፍጡር ነው ብሎ እልፍ ያላት ሐሳብ ሙሉን ስብከት ውድቅ ያደርገዋል። ሙሉን እንዴ ዳጊ ደግሞ ተፌር አይደለም እንጂ 4 ሰዓት ጥሩ ነገር ሰብኳል። ከዛች ውስጥ የሆነች 1 ደቂቃ ምናምን ነው ትንሽ ቀብጠር ያደረገው ብትለኝ ሙሉን የ4 ሰዓት ስብከት የ4 ሰዓት ዝማሬ የ400 ምናምን ሺህ ገጽ ለምን አይሆንም? ሙሉ ውድቅ ያደርገዋል። ታምረ ማርያምን ውድቅ ለማድረግ አንዷ ስህተት ይበቃዋል። አንድ እኮ ነው የምነግርህ። አንድ እንዴ በአንድ እንዴት ይሄን ያህል መጽሐፍ እኛ አውጥተን እንጠላለን ጴንጤ ስላለን? ኖ በአንድ ማርያምን ገዳይ አድርጎ በመጽሐፉ ብቻ በዚች ብቻ ታምረ ማርያም ውድቅ ይሆናል። አረ ፌር አይደለም። ብዙ ገጽ እኮ አለ። ጥሩ ነገሮች ተብሏል። መጽሐፍ ቅዱስ ላይ እኮ ስለሱ የተባሉ ነገሮች፣ ሐሳቦች የፈለገ ቢኖር እኮ ነው የምልህ በአንዷ ማርያምን ገዳይ በማድረጉ ኢየሱስን ገዳይ በማለቱ የመጣበት ዓላማ ይሄ አይደለም ወይ? እንደዛ ብላችሁ ኑና ተከራከሩ። ወደ ምድር የመጣበት ዓላማ ቤዛ ሊሆን እንጂ ሊሞት እንጂ ሊገል አልመጣም። ይሄ መታወቅ አለበት። መሸሸግ አትችልም። እንዴ ይገድላል ይድናል ምናምን ብለህ ልትፎግረኝ አትችልም። ኖ ኢየሱስ በአጸደ ሥጋ በነበረ ወቅት የተጻፈ ታሪክ ነው። ታሪኩ ስለ ኢየሱስ ማንነት ወይም እግዚአብሔራዊነት፣ ሉዓላዊነት፣ አምላክነት እያወራ አይደለም መጽሐፉ ያለው። በ5 ዓመቱ ስላደረገው ተአምር ይልና ተአምሩ ላይ ገደለ ይላል። አየህ አታምታታም እንዴ መግደልስ ማዳንስ የሱ አይደል እንዴ ቢለው ላይ እሱ የአምላክነት ባህሪው ነው።
በስጋ ወራቱ እንደዛ አይነት ማንነትን አላደረግም። የመጣበትም ዓላማ አይደለም። ስለዚህ እንዲች እንዲያች ብለህ ኢየሱስን ገዳይ ብለህ አታመልጣትም። እንዲሁም ማርያምን ገዳይ ብለህ አታመልጣትም። ሁለቱንም አሁንም ከገባ አሳያለሁ። አሁንም ታቅማማለህ። የሚገርም አሁን እንዲህ ያልኩም ታቅማማለህ። ኧረ እባክህ አንተ ስላልክ ነው እንደ የሚወገደው ኧረ ዘርበል ምናምን ልትለኝ ትችላለህ። ምክንያቱም you just don't care። የማርያም ጠላት ነህ። አየህ ብትወዳት እንዴት ይችን አዛኝቷን ምንድን ያላላችኋት አይደል? ያልተጻፈላትንም ብላችኋት አልኩ። እኛ የተጻፈላትን ለምሳሌ ብጽዕት እንላታለን። የተባረከች ይላል። አየህ እች አማኝ ይላታል። ወይም የጸሎት ሰው እንደሆነች ከሐዋርያት ጋር ትጸልይ እንደነበር ይናገራል። እነዚህ ሁሉ በጣም የምንቀበላቸው። አንተ ያልተጻፈላትን የተናገርክ ግን ዛሬ አዛኝነቷ ቀርቶ ገዳይነቷን ጽፏል መጽሐፉ። ከየት አባታችሁ አመጣችሁት? ስለዚህ ስታስወግዱ በሚቀጥለው መቅደም የነበረ ይሄ ነበር። እናበረታታለን። በዚሁ አያያዛችሁ ኦርቶዶክሳውያኖች የማርያም ጠላት ካልሆናችሁ አሁን ደግሞ የሚቀጥለው ታምረ ማርያም አስወግዱልን። ዳጊ ያችን ፓርት እናርማታለን እንጂ እንዴት ሙሉ መጽሐፍ ይወገዳል? ሐሰት ሲገኝ ሙሉን ነው ጠራርገን የምታወጣው። የዚህ ሰውዬ ጥሩ ነው እንትን ላይ የተናገርከው እኮ ስለ መጥምቁ ዮሐንስ የተናገርከው ሐሳብ ጥሩ ነው፣ ግን እዚህ ጋር ያልከው አሉት እንዴ? አይደለም። ተጠራርጎ ነው መጽሐፉ የወጣው ሙሉ ለሙሉ። የሆነ እኮ መስመር ከመጽሐፍ ቅዱስ ላይ የተወሰደ ትክክለኛ የመጥምቁ ዮሐንስ የሚመስል ታሪክ እኮ ተጽፎ ሊሆን ይችላል እዚህ መጽሐፍ ላይ። ሆኖም ግን አብሮ ተያይዞ ነው የሚጠፋው። ሰውየው 4 ሰዓት ሰብኮ እኮ አልኩ። አልገባህም እንዴ? ትክክል ሰብኮ ወንጌል ራሱ ሰብኮ መሀል ላይ ቀብጠር ካረገ በቃ ሙሉ ስብከት ውድቅ ነው የሚሆነው። ሙሉ ዝማሬ ውድቅ ነው። ሙሉ መጽሐፍ ውድቅ ነው የሚሆነው። አልገባህም ማለት ነው። አልገባህም። ስለ ምንፍቅና ያልገባህ ነገር አለ ማለት ነው። ወይ የራሱ መነፈቀ ወይ መመንፈቅ የሚለው ትርጉሙ አልገባህም ማለት ነው። አየህ። ስለዚህ ቢገባህ ይሄ ነው። መሀል ላይ ሰድባችኋታል ማርያምን። ብዙ አወጣልሃል እኮ ታምረ ማርያም ላይ እስኪ ደክመህ አወጣልሃለሁ። እኔ ግን አንድ ይበቃል። የለ እንዴ ምን ችግር አለ? መጽሐፉን እኮ ለመጣል አንድ ይበቃል። ስለዚህ አሁንም ቢሆን ታስወግዳላችሁ፣ ህዝቡ ሳያመጽባችሁ በፊት። የመጨረሻ መናገር ፈልገው ህዝቡ በሁለት ምክንያት ከዚህ በኋላ መጽ ያስነሳል። አንደኛ ስታስጠፈጠፈው ኑረሃል። ዝም ብሎ እንደ ሰው ደክሞታል። ሰው ኑሮ አድክሞታል። ኢኮኖሚ አድክሞታል። ገባ? ምንም ክብር ለማያገኝበት፣ ሽልማት ለማያገኝበት፣ የዘላለም ህይወት ለማያገኝበት ነገር ገንዘቡን፣ ጊዜውን፣ እድሜውን ስትበሉ ኑራችኋል። አሁን ነቅቷል ሰው። አየህ፣ ያነበበ ያስነበበ እንዲሆንለታል ያልክ ስትዋሽ የነበርክና ከዛ በኋላ እንደ ቀል ተወግዷል ብለህ እድሜውን ዘመኑን ከበላህ በኋላ የሸወድከውን የሚካኤል ስዕልና የመጥምቁ ዮሐንስን ጉዳይ ይቀበልሃል። አሁን ያናግርሃል። የቀሩትንም እንዲሁ የሚካኤልን ስዕል ካሰገድከው ዘመኑን ሙሉ ካሰገድከው በኋላ እንደ ቀር ዞር አድርጋችሁታል። መንበሩ ላይ በተቀመጠ ሙሉ ልብስ በለበሰ ወንድ ሆኖ ሚኒ ባለበሰ ቀይራችሁታል። አየህ፣ ሚኒ የለበሰ ወንድ እንዴት የግብረ ሰዶማውያኖች የሚለብሱትን ልብስ አልብሳችሁ ሚካኤል ብላችሁ ስንት ዘመን ጡት አርጋችሁለት ሊፕስቲክ አፉን ቀበታችሁ ጸጉሩን የተተኮሰ አርጋችሁና ቀንድቡን ቀንድባችሁ ስታሰግዱት የነበረውን የሚካኤል ስዕል ዞር እንዳረጋችሁት ሌሎቹንም ቀሪ ስዕሎች ዞር እንድታረጉለት የበላችሁትን እድሜ አስቦ የበላችሁትን ገንዘብ አስቦ በዝክር በታቦት መውጣት እያልክ ያሳበብከውን ዘመን ይበቀላል፣ ይጠይቃል። አንድ በል። ሌላው ደግሞ የዘላለም ሕይወት ይገኝበታል ብለህ ደግሞ የዘላለም ሕይወት አገኝበታለሁ ብለህ ያስለፋው ነገር ደግሞ መጥቶ ይጠይቃል። ያነበበ ያስነበበ ብለህ ስትፎግረው እንዳልነበር ዛሬ እንደ ቀርብ እንዲህ ማውገዝ ስትጀምር እድሜንስ ዘመኔንስ ብሎ ደግሞ ይጠይቃል። የዘላለም ሕይወት ላላገኝበት አይላቀቅም። አሁን ይቀጥላል። ባይ ዘ ዌይ ይቀጥላል። ፌር ከሆናችሁ ግን መጀመሪያ ከሰው ሳይሆን ከእግዚአብሔር ጀምሩ። ኢየሱስን ከሰደባችሁበት መጽሐፍ መጀመሪያ ጀምሩ። ሁሉም ይደርሳል። ከዛ ደግሞ እናቱን ከሰደባችሁበት መጽሐፍ አቁሙ። የማርያም ጠላትነትን አቁሙ። በቃ ዳትሰድ ዳሪያስ ባጭሩ ገድል ዳሪያስ፣ ውሸት ዳሪያስ፣ የሰው ሐሳብ ዳሪያስ፣ በክርስቶስ እና በወንጌል ላይ የምትዋሽ በሐዋርያት ትምህርት ላይ የምትዋሽ መጽሐፍ ሁሉ ዳሪያስ። አለቀ። መጽሐፍቶች በመጽሐፍ ቅዱስ ተመዝነው ገና ይፈርጣሉ፣ ገና ዳር ይዛሉ። ሴሌብሬሽን ነው። ሰሞኑን ብታየው ሴሌብሬሽን ነው እኮ እናንተ። በየቀኑ ሰው እንደዚህ እግዚአብሔር መንፈስ ያስደስተናል። በስማ እንዴ ዲያቆን ነበር እንዴ እውነት ኤርሚያስ ተብሎ ትላንት ተረጋገጠ። አይታችኋል። በራሳቸው ገንዘብ፣ በራሳቸው ወጪ፣ በራሳቸው ምስክር፣ በራሳቸው ሚዲያ እንዴ የምር ዲያቆን ነው። እኔ እኮ ውሸቱ ነው ዲያቆን ሲል ኤርሚያስ ውሸቱ መስሎኝ ነበር ተብሎ ስንት ዘመን ውሸታም ሲሉት የነበሩት ለ10 ዓመት ውሸታም ሲሉ የነበሩ ሁሉ የሚያውቁ ያውቃሉ። ህዝቡን ግን ሲያሳስቱ እንዳልነበር በራሳቸው ሚዲያ በራሳቸው ገንዘብ ተረጋገጠ። በጣም ያስደስቀን ነበር ትላንት። ገና እሱን ሳናበቃ ደግሞ ፈጥሮ እኮ ነው። ባይ ዘ ዌይ ኤርሚያስ ራሱ ያልሰማው ቪዲዮ እጄ ላይ ያለ አሰማችኋለሁ። ራሱ ኤርሚያስ የሰማው አይመስልኝም። አሰማችኋለሁ። የፈጠራ ታሪክ ነው እያሉ ሲያወሩ ነበር። እጄ ላይ አግኝቼዋለሁ።
በደንብ አዘጋጅቼዋለሁ። አሰማቸው። ነገ አሰማቸው። አልሰማሁትም። ላክልኝ በውስጥ። ቆይ ልጨርሰው እና ልክልና ነገ ነው ፖስት የማደርገው ከነገው በኋላ እና እሳቸው ራሳቸው ቀሲስ ደበኩሉ የፈጠራ ታሪክ ነው የሚባል የለም ካለ ኤርሚያስ እውነት እንዲያነሰው ካለ እስኪ ወንድ ከሆንክ ዘመድ አዝማዱን አንጣ እያሉ ሲበጣረቁ የነበረበትን ሲዋሹ የነበረበትን እናመጣለን። አረ እንዳረሳው ነገ እናሰማዋለን። ኖ ሬዲ ነው ኤርሚዬ። አንዴ ይሄ መጥቶብኝ ነው እንዲያው የሚያቋርጠኝ አረ ተዘጋጅቷል። እኛ ጴንጤ ጋር እኮ ያለ መረጃ የለም። ስለዚህ ምንድን ነው መሰላችሁ አት ዘ ኤንድ ኦፍ ዘ ዴይ ድቁናውን እንኳን ሲጠራጠር የነበረ ህዝብ ሁሉ እየደበራቸው ማን ደምሩ ደግሞ እዚህ ፓርት ላይ እንደው ሚዩት በደንብ አታረግም። ሚዩት ሲያደርገው ነበር አይታችኋል። የኤርሚያስን ድቁና ሊያወራ ሲል ልጁ ሚዩት ሲያደርገው ነበር፣ ግን ታወቀ። ፈጠራ ታሪክ ነው ስትሉ አልነበረ? ሲሳይ እንኳ ምን አለ? እኔ ስሰማው ድሮ የፈጠራ ታሪክ ይመስለኝ ነበር ዝም ብሎ ሰውየውና ማለት ሰውየውም የሌለ ዝም ብሎ ተፈጥሮ ነገር መስሎኝ ነበረ። እንዴ የእውነት ሰውየው አለ እንዴ የሚባል ሰውየው አለ እንዴ? ስሙም ልክ ነው እንዴ? እውነት አብሮ አደጉም ነው እንዴ? ይሄም ተረጋገጠ እንዴ? ሰውየው ሞቷል የተባለው እውነት ነው? ሁሉም ነገር እውነቱ ከሆነ ስከትክት ነው እኮ ትላንት ያለው። ደስታ በደስታ ገና የሚቀጥሉት ዘመናት ለወንጌል ከወገናችሁ ብዙ ደስታ ትሰማላችሁ። ምንድን ነው ደስታችን? ሰዎች ከውሸት ወደ እውነት ከጨለማ ወደ ብርሃን ገብቶች ከተጫነባቸው የሰው ሐሳብ የሰው ትርክት ወደ ንጹህ ወንጌል የሚሻገሩበት ይሄ ለአንድ ክርስቲያን ሰክሰስ ብሎ ሊጠራው የሚችለው ይሄንን ነው። ልክ ኦርቶዶክሳዊ ሲቃጠል ፊቱ ደም ሲለብስ አይደለም እኛ ቤት ሰክሰስ ሰዎች ጨለማን ውሸትን በቃኝ ብለው ወደ እውነቱ ወደ ሆነው ጌታ ልባቸውን ሲከፍቱና መንገዳቸውን ሲለውጡ ነው፣ ሲያስተካክሉ ነው፣ ለጌታ ልባቸውን ሲሰጡ ነው። በቃ ይሄ ከዚህ በላይ ምንም የለም። ከስዕል ይሄ ሰውዬ ከመጽሐፍ ይሄኛው መጽሐፍ ፈረደባቸው። በመጀመሪያ ጊዜ ተጣሉ። ዳር ያዙ ሁለቱም ሜር ብዬ ዳር ያዙ። እኔ እንዴት የተደሰትኩ እንደሆነ አትጠይቅም። ስራዬን መስራት አልቻልኩም ዛሬ። የሚገርም እንዴ በየዕለቱ ሰሞኑን እኮ እንዳለ እኮ በእነሱ ወጪ ከሆነ እኮ ደግሞ የሚገርም ዛሬም አይታል። መጽሐፉን በእነሱ ወጪ ነው፣ በእነሱ ሚዲያ፣ በራሳቸው ሊቃውንት፣ በራሳቸው ሚዲያ ነው በራሳቸው እንትን የተመደበ ሰው እንግዲህ ሰውየው ማንነቱን ስለማላቅ ነው። ኤቭሪቲንግ ኤክስፖዝ ራሳቸውን እያደረጉ ነው። እኔ ግን ባቀርባቸው ምን ይሉ ነበር ሰዎቹ? እኔ ባመጣቸው ኖሮ ዴት ከፍሏቸው ነው የሚባለው። ኤርሚ ከፍሏቸው መጨረሻ ዱላው ሲበዛበት በመጨረሻ ሰው ከፍሎ አመጣ። አየህ ማንቀጥቀጥ ኦርቶዶክስ እንዲህ ነች፣ መጨረሻ ላይ ታሳምናለች ምን ይሉሃል። ገባ? አሁን ግን በገዛ እጃቸው ራሳቸው ቤት ከፍተው ሚዲያ አብርተው ሰውየውን ደውለው ተሯሩጠው አምጥተው ኤርሚያስ ዲያቆን መሆኑን ኤርሚያስ የፈጠረው ታሪክ እንዳልሆነ ሰውየው የእውነት እንደሞተ የሚባል ሰውዬ እንደነበረ ሰውየው ዲያቆን እንደነበረ ምንድን ነው የቀረው? ኤርሚዬ በቃ እኮ ምንም ይቀርልም። አሁን ድምፁ ነው፣ ድምፁን ደግሞ እናሰማል። እንግዲህ እኮ አለቀ እኮ። እኔ እነሱም በሆን በቃ ከዚህ በላይ አልፈልግም ነው። ከዘራዬን ሁሉ እኮ ነው ሽመሌን ሁሉ እኮ ነው የመሰከረው። መጣው ሽመል ጋለ ኤርሚዬ እኔ ሴሌብሬሽን ላይ ነኝ ያለው ለመሰለ አሁን ኢትስ ናት አባውት ኤርሚያስ። አሁን ኤርሚያስ እኛ ወንድሞች ስለምናውቀው ብዙም የተለየ ነገር አልሰማንም። በቃ የምናውቀው ማንነትን ሰማን። ክብር ለእግዚአብሔር ሁሉ። ለእነሱ ነው የሚደንቃቸው። ግን ደስ የሚለው ኤርሚዬ ምን ታውቃለህ? ከዚህ በኋላ ማን ነው ወንጌል ስንናገር እናንተ ውሸታሞች ማን ማለት ይችላል? ማን ማለት ይችላል? አየህ። ስለዚህ ሰዎች በሰዎች ዘንድ ወንጌላችን እንዲሰማ ጌታ ረዳን። ክብሩን ጌታ ይውሰድ። በሰዎች ዘንድ ወንጌል ስንሰብክ ጋሬጣዎች እንዳይኖሩ እናንተን ደግሞ ማን ያምናል በዚህ በማትረባ ጉዳይ እንኳን እንዲያዋሻችሁ አይደላችሁ ወይ እንዳንባል እግዚአብሔር በራሳቸው ቤት አሁን በእኛ ብናጸዳው እንደ ጽዳት አይቆጠርም። ራስ ሰው አስቆመህ አምጥተህ ደግሞ ወንድሙን ይላል እንዴ? የሞተውም ሰውዬም አልሞተም ውሸት ነው። ይሄ ወንድም የተባለውም ተገዝቶ ነው የመጣው እንባል ነበር። ስለዚህ ከወንጌል አንጻር ፋይዳውን ስታስቡት ወገኖቼ በእውነት በጣም ስታገለግሉ ታውቁታላችሁ። እኔ ረጅም ዓመት አገልግያለሁኝ። ሁል ጊዜ እንደዚህ ነገሮች ክሊር በሆኑ ቁጥር ሰው ወንጌላችሁን ለማዳመጥ ፈቃደኛ ይሆናል። አለበለዚያ ጥያቄ ያለበት አይሰማችሁም ሰዎች። በቃ የግድ እነዚህ ነገሮች መጽዳት ያለባቸው ነገሮች መጽዳት አለባቸው እና ዛሬ በራሳቸው ሚዲያ እንደገና ደግሞ መጽሐፉን ዳር ያስይዘውልናል። ነገ ደግሞ አላቅም ሰላምዬ እግዚአብሔር ይባርክሽ እነዚህን 2 መጽሐፎች ዳር እንደሚያስይዟቸው በጣም አላጋጭ በጣም ደፋር መጽሐፎች ስለሆኑ እኔ እርምዬ እናንተ ጋር ያለውን ቅድሚያ ይሰጠው የምትሉት መጽሐፍ አላቅም። ለእኔ ግን እነዚህ 2 መጽሐፎች ናቸው። አመሰግናለሁ። ሌላም ሰው ይቀጥል። ቴንክ ዩ ቴንኪዩ ዳጊሻይ ይባረክ። ያ ጌታ ይባረክ። ማን ነው ያወራ ሰው አለ? እኔ ነኝ ኤርሚ። እሺ ብርኬ። እሺ 3 ማስታወቂያ ከዛ ደግሞ የተወሰነ ሀሳብ ልና
ጨርሳለሁ፣ ለወንድሞች እሰጣለሁኝ። የመጀመሪያው ያው ኮሜንት ላይ የማየው ነገር አስገርሞኝ ነው። ይሄ የዮሐንስን ገድል ሲያዩ የሚካኤልን ፎቶ ሲያዩ ኮሜንቱ ተቀየረ እና የኦርቶዶክስ ደጀ ሰላም መስሏቸው ነው ወይ የሚል ነገር ወደ አይምሮ የመጥቶ ነው። እንደ ኮሜንት ላይ የሚጻፈው ነገር ከቤተክርስቲያን ኦርቶዶክስ ስትወጣ ከቤተክርስቲያን ስትወጣ በሩ ላይ ቁጭ ቁጭ የሚሉ ሰዎች አሉና እንደዛ አይነት ነገር ኮሜንቱ ላይ በዛብኝ ዛሬና ስዕሉን ሲያዩ ገድሉን ሲያዩ የኦርቶዶክስ ደጀ ሰላም መሰላቸው እንደ የሚል ነገር ወደ አይምሮዬ ስለመጣ ነው። ሁለተኛው በጣም እንደሚወዱክ ያዩት ማንን ነው? ወጨጌ ቀሲስ ዲበኩሉ ዘጉንዳ ጉንዲ ረጅም ሰዓት ቁጭ ብለው ሲከታተሉክ ነበር ዛሬ እዚህ ላይቭ ላይ እና ምን ያህል በፍቅር እንደሚወዱክ ምን ያየሁት ረጅም ሰዓት እዚህ ቤት ቁጭ ብለው ሲከታተሉክ ነበር እና ይሄ ነገር አስገርሞኛል። ሶስተኛው በጣም በተደጋጋሚ ስለ ዳኒ ታች ስጽፉ ነበረ። ያው ዳኒ ትላንትናም ተናግሬያለሁ፣ 7ኛው የቅድስና ደረጃ ላይ ስለደረሰ በአንድ እግሩ ቆሞ እንዲጸልይ ሱባኤ ተሰጥቶት ነው። ያው በአንድ እግሩ ቆሞ እየጸለየ ነው እና የሱባኤ ወቅት ላይ ስለሆነ ነው። ይመጣል፣ ያው ቤካ እንዳለው ሰሞኑን ይመጣል። እነዚህ ሶስቱ ማስታወቂያዎች ናቸው። ከዛ በተጨማሪ ይሄ ስዕል እያያችሁት ነው። እዚህ ጋር ቅድም ዳጊ ሲናገር የነበረው በሚኒ ያለው ሰውዬ እና ደረቱ አካባቢ ትንሽ የጀማመረው ማለት ነው። ይሄ በኢትዮጵያ ኦርቶዶክስ ትክክል አይደለም ከተባሉት ስዕሎች መካከል አንዱ ነው። በጣም ነው የሚገርመው። ለረጅም ዓመት በዚህ ስዕል ፊት ሲሰግዱ ነበር ኦርቶዶክሳውያን። በጣም ነው የሚገርመው። በዚህ ስዕል ፊት ሲሰግዱ የነበሩ ሰዎች ነበሩ እና ይሄ ስዕል ትክክል አይደለም፣ ስትሰግዱ የነበራችሁ ትክክል ባልሆነ ስዕል የሚካኤል ስዕል ተብሎ ነው የሚታመነው ይሄ ስዕል እና ረጅም ዓመት ካሰገዷቸው በኋላ አይ በቃ ተሸውዳችኋል በቃ እና ይሄ አይደለም፣ ይሄ ጭኖቹ አካባቢ የሚታየው ሳይሆን ቀሚስ የለበሰ ደርባባው ነው ሚካኤል፣ እውነተኛው ሚካኤል ተብሎ አሁን ደግሞ የሚያሰግዷቸው ሙሉ ቀሚስ በለበሰ ሚካኤል ፊት ነው የሚያሰግዷቸው እና ነገስ ሌሎቹ ስዕላት እነዚህ ትክክል አይደሉም። በነገራችን ላይ ያው ለውጥ ነው የተደረገው። ሙሉ ለሙሉ ለስዕላት አትስገዱ ሳይሆን የስዕል ለውጥ ነው። ሌሎቹ ደግሞ ስዕላት ያው የበኩላቸውን ደግሞ ያገኙ አይነት ነገር ነው የሚመስለው እና አዎ የባርባራም ጭምር ማለት ነው። አርሴማ ነበረች ተብሎ ረጅም ዓመት ካሰገዷቸው በኋላ አይ በቃ እቺ ባርባራ ሆናለች ተብሎ እንደተባለው ማለት ነው እንደተባለው። ዛሬ ደግሞ እንግዲህ ያው በመግለጫቸው የሰማነው የዮሐንስ ገድል ነው አይደል? የመጥምቁ ዮሐንስ ገድል ሙሉ በሙሉ መጽሐፉ መወገድ አለበት እና ተወግዷል የሚል መግለጫ ከቤተ ክርስቲያኒቷ ሰምተናል። እሰይ ክብር ለእግዚአብሔር ይሁን። እኔ ግን ለኦርቶዶክሳውያን ምን ተስፋ አላችሁ? ነገስ ሌሎች መጽሐፍቶች ተስፋ ያደረጋችኋቸው መጽሐፍቶች አይ እነዚህ መጽሐፍቶች ትክክል እንግዲህ ዛሬ ይሄ መጽሐፍ ተወግዷል ወይ ደግሞ ተወግዟል ሲባል ከዛሬ በፊት እኮ ይሄ መጽሐፍ ስትተሻሽና ስትስም የነበርክ ኦርቶዶክሳዊ ያለክ እኮ ተስፋ ያደረክ በዚህ መጽሐፍ ላይ በተጻፈው ኪዳን ተስፋ ያደረክ ገባለው ያልክ ሰውዬ ነበርክ። አስበዋል? ተወገደ ወይ ደግሞ ተወገዘ ሲባል ያንተም የዘላለም ሕይወት ነው አብሮ የተወገዘው፣ ያንተም የዘላለም ሕይወት ማለት ነው። ለምን ተስፋ አድርገ ነበር በዚህ መጽሐፍ ላይ ባለው ኪዳን ገብቻለሁ ብለህ ተስፋ አድርገ በ30 ስትዘክር ነበር ወዳጄ፣ ዘመንህን ሙሉ ስትዘክር ነበር። ነገስ የአቦን መጽሐፍ የአቦን ገድል ይዘክ የተክለ ሃይማኖትን ገድል ይዘክ እየዘከርክ ያለክ ወንድም እህት በአቦና በተክለ ሃይማኖት ወይም በታምረ ማርያም ላይ የተጻፉ ኪዳናትን ተስፋ አድርገ ቁጭ ብለ ያለ ሰውዬ ነገ ሲወገዱ ወይም እነዚህ መጽሐፍቶች ሲወገዙ ያንተም የዘላለም ሕይወት አብሮ ነው እየተወገዘ ያለው ማለት ነው። ቀልድ አይደለም እየተሰራ ያለው ነገር፣ ቀልድ አይደለም። በሕይወታችሁ ላይ እየተቀለደ ነው ያለው። ቁማችሁ ልታስተውሉ ነው የሚገባው። ቁማችሁ ልታስተውሉ ነው የሚገባው። ነገ በነዛ መጽሐፍቶችም ላይ እነዚህ ነገሮች መምጣታቸው ስለማይቀር ማለት ነው፣ መወገዛቸው ስለማይቀር እኔ ከገድላትና ከድርሳናት መጽሐፍት ላይ አንድ ጤነኛ ነገር ልታወጡ አትችሉም። እንደው አሁን ለምሳሌ የመጽሐፍ ቅዱስ እኮ ሐሳብ ሊኖረው ይችላል ብሏል ዳጊ። ለምሳሌ ከኤልሳቤጥ ዮሐንስ ተወለደ የሚለው እኮ መጽሐፍ ቅዱሳዊ ሐሳብ ነው። ይሄን ስለያዘ ግን መጽሐፉን እውነት አያደርገው። ምክንያቱስ በዛው ልክ ውሸት የተጻፈበት ወይ ደግሞ የእግዚአብሔር ሐሳብ ያልያዘ መጽሐፍ ስለሆነ ማለት ነው። እና ልትነቁ ይገባል። የምሬን ነው የምላችሁ። ቁማችሁ ልታስተውሉ የሚገባችሁ ጊዜ ነው። እኛ ስንናገር እኛ ስንጮ ባትሰሙን እንኳን ኤርሚ እነትዜ
በጣም ታላላቅ አባቶች በመጽሐፍቶቻቸው በጣም ለረጅም ዘመናት ሲጮሁ ቢኖሩም ሳትሰሙ ዛሬ የቤተ ክርስቲያናችሁ አባቶች በመግለጫ ይሄ መጽሐፍ ትክክል አይደለም ብለው ፊት ለፊት አውግዘውታል። ቢያንስ አሁን ልትነቁ ይገባል። በቤተ ክርስቲያናችሁ ሲመጣ ልትነቁ ይገባል። የዚህ መጽሐፍ መታገድ ወይም ደግሞ መወገዝ ሌላ ይዞት የሚመጣው መዘዝ አለ። ምን አትሉኝም? የስንክሳር መጽሐፍን ጭምር ይነካል። ለምን? ታሪኩ በስንክሳር መጽሐፍ ላይ ስለሚገኝ። ሁለተኛ በቤተ ክርስቲያኒቷ ታቦቱ በሚነግስበት ወቅት ወይ ደግሞ ወራዊ ክብረ በዓል የሚሆን አመታዊ ክብረ በዓል ሲከበር የገድሉ መጽሐፍ ይነበባል። አሁን ገድል አልባ የሆነ ቤተ ክርስቲያን ነው የሚሆነው ማለት ነው። የሚነበብ እንኳን አይኖረውም። ያ ቤተ ክርስቲያን የሚነበብ እንኳን አይኖረውም። አሁን እስኪ 30 አይደለው የፊታችን የሚሆነው እዚህ ፈረንሳይ አዲስ ተቆፍሮ የተገኘ የመጥምቁ ዮሐንስ ታቦት አለና ቤተ ክርስቲያን ተቋቁሟል እዛ። ምናልባት 2 ዓመት 3 ዓመት በጣም በቅርብ የተቋቋመ ማለት ነው። ሄደን ቼክ እናደርጋለን። በ30 ምን ልታነቡ ነው? ሄደን እናያለን። እዚህ ፈረንሳይ ማለት ነው። ፈረንሳይ ፓርክ ውስጥ የፈረንሳይ ፓርክ ውስጥ አዲስ ተቆፍሮ የወጣ ታቦት አለ። እኔ እማማ ዝናሽ የቀበሩት መክተፊያም ሊሆን ይችላል። ተቆፍሮ የተገኘው ላይ ያው ታቦት ስለሚሆን እዛ ቤት ማለት ነው። እና ወደ ዋናው ሐሳብ ስንመለስ ልትነቁ ይገባል። የምሬን ነው የምላችሁ። ነገ ተስፋ ያደረጋችሁት መጽሐፍ ሁሉ አይናችሁ እያየ እንደዚህ ተወገዘ የሚል መግለጫ ትሰማላችሁ። ክብር ለእግዚአብሔር ይሁን። ይሄን እያደረገ ያለ በእውነት ነው የምላችሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የመጣው ይሄ ታድሶ የሚቆም አይደለም። ማንም ሰው መጥቶ ሊያስቆመው የሚችል አይደለም። ማንም አያስቆመው። ነገም ከነገ ወዲያም እነዚህን ዜናዎች ትሰማላችሁ። ኤርሜ ጌታ ዘመንን ይባርክ። ብዙዎች መጥተው ስምህን ደስ በማይል ሁኔታ ቢያነሱትም ቢሰድቡህም ይኸው ጌታ ግን አይደለም በሰማይ በምድርም ዋጋህን እያሳየ ነው ያለው። አሜን። በምድር እንኳን ዋጋህን እያየ ነው ያለው። አይደለም በሰማይ ያለውን ሽልማት አክሊል አይደለም። ይሄ ተጋድሎ ትልቅ ተጋድሎ እነ ጳውሎስ በዛ ዘመን ካደረጉት ተጋድሎ የማይተናነስ ተጋድሎ። በእነዚህ መጽሐፍቶች ላይ የሚሰራው ስፕሪት ያጋንንት ስፕሪት ነው። በእነዚህ ሰዎች ፊት ቁመ ነው እየተጋደልክ ያለው። ጌታ ዘመንን ይባርክ። ተባረኩ። አብራችሁ ደግሞ የምታገለግሉ ወንድም እህቶች ወዳለው ኤርሚ ብሩኬ ታንኪ ወንድምናት ታንኪ ብሩኬ ኤርሚ አቤት ዳግሻይ ክብር ለእግዚአብሔር። እድሜ ለኤርሚ ብንል ችግር አለ? አይ እድሜስ እኔም ስጠኝ እያልኩት ነው። ከዘራዬን ይዤ ብዬ ብለው እንዳሉኝ አርጅቼ የራሱ መራመድ ቢያቅተኝ ዊልቸር ላይ ቢቀመጥ አፌ እስካልተዘጋ ድረስ ስለ ኢየሱስ አዳኝነት ለመናገር ማለት ነው። አሜን አሜን። እሺ ተባረክ ኤርሚ። ቀጥሉ። በቃ ቪዲዮዋን ግን ሼር አድርጓት። እቺን ዜናማ በደንብ አድርጋችሁ እኔ ፔጅ ላይ ለጥፊያታለሁ። ሌሎች ወንድሞቻችሁ እንዳለ ነው ፖስት የምናደርገው ሪፖስት የምናደርገው። እኔ ራሱ ጋር አደርጋለሁ። ሼርም መደረግ አለበት። በደንብ ሼር አለበት። አዎ ሪፖስት የምናደርገው። ጸጋ ይብዛላችሁ። በጣም የነገውን እንዳትረሱ። የዛሬው ምሽት በኢትዮጵያ ዛሬ ምሽት የነገው ልበለው እኔ አሜሪካና ለኔና ለነዳጊ ነው ነገር የዛሬ ምሽት እህታችን ሜርሲ ቤት ድምፁ የአብሮ አደጌ ድምፅ ነው ብዬ ያቀረብኩት ላይ የተላገዱት ድምፅ አደባባይ ላይ ይወጣል። ቀሲስ ዲበኩሉ ጓደኛዬ ነው ብሎ ያመጣው ሰውዬ እሱም እንኳን ራሱ እንደው ምን ተፍረት የሌለው አይ ይሄ ሰው የኔን ስም አልጠራም፣ እኔ ቀሲስ በትረ ነኝ፣ ኤርሚያስ ደግሞ የኔን ስም አልጠራም፣ እኔን ሞተ ብሎ አላለኝም፣ ታዲያ ለምን አልሞትኩም ብዬ ትፈልጋላችሁ ብሎ እንኳን አላላቸው። ያው ቄስ አብዛኛው ዝም ብሎ ብልጦችም ናቸው። አንዳንድ ቦታ ላይ ደግሞ ሞኞች ይሆናሉ። ቀሲስ በትረ አሁን መጥቶ ኤርሚያስ አበበ ሞተዋል ብለዋል ብለው ሲሉ ስሙን እንኳን አልጠራሁትም፣ እኔ አላውቀውም ራሱ ምን ያህል ክፋት እንደሄዱ። ግን የቀኖች አምላክ ግን እግዚአብሔር በማደሪያው አይደለም በእኔ ውስጥ ነው ያለው እና ሙግትን ሲሟገትልህ እግዚአብሔር እንደዚህ ያደርጋልና ቀሲስ በትረ መጥቶ ይሄ እኔ ድምፅ ነው ብሏል። በወቅቱ መልሰ አዚምልን ብሏል። አዚሟል። ካች ተደርጓል፣ ተይዟል። ኦኬ እኔ ደግሞ ያሰማሁት አለ። የሁለቱ ውጤት ተመሳሳይ ነው? የአንድ ሰው ነው ወይስ የተለያየ ነው? ምሽት በኢትዮጵያ 3 ሰዓት ማንም ሰው ቤት እንዳትገቡ።
ሜርሲ ቤት እንገናኝ። የአብሮ አደጌ መሞት እንደተረጋገጠ ኤርሚያስ ዲያቆን አይደለም ብሎ አሉ። እኔ ብራዘር ምን ይጠቀምበታለሁ ያልሆንኩት እና ምናምን ብዬ አልቀርም። ዲቤቱ ቀርቷል። ዲቤት አትቀበል ብለውታል። ዲቤቱን አስቀርተውታል። ሰማይ ምድር ቢዳፈን ዲቤት አይገባም ከኔ ጋር እፊት አይቆምም። ኢየሱስ የአብ ልጅ ምስክሬ ነው። እፊት አይቆምም እና ተውት። እሱን አታስጨንቋቸው። እንደ 14 ነው 13 ሰው እኮ ነው ዲቤት የጠራኝ በዚህ ሰሞን እንኳን 14 ከነ ጭምብሉ ሁሉ ጭምር እኮ ወጣለ። ጭራቅ መስሎ አንደኛው ማለት ነው። እና ተዋቸው። ግን የአብሮ አደጌን ሞት ወንድሙን ጠርተው አረጋግጠዋል። ኦኬ እነዛ ልጆች እኔ ህፃን ነበሩ። እኔ ስወጣ ብዙም ህፃን የሚባሉ ባይሆኑ ብቻ በ7 በ8 ዓመት ዕድሜ አካባቢ ላይ ያሉ ይመስለኛል ባልሳሳት። እና መጥተው መስክረዋል። የኤርሚያስ ዲያቆን ነው አይደለም ብሎ የሚለው አብሮ አደጎቼ ሊመሰክሩ ሲፈልጉ ማይክ እየዘጋባቸው ነበር አሉ። ችግር የለውም። እኔ ብራዘር አልዋሽም። በኤልያስ አምላክ ፊት ነው የቆምኩትኝ። አልዋሽም ማለት ነው። ተው እንጂ አንተዬ። ጻድቁን ጌታ የምናገለግለው በጽድቅ ነው። እግዚአብሔር በሰጠን እድሜ ማለት ነው፣ ጸጋው ስለረዳን እና ያው አብሮ አደግ አካባቢ ላይ ነበርን ሰዎች መሆናቸውን እና በባህሪው እንዴት ነበር? ቄስ ይደበድብ ነበር ወይ? ይመታ ነበር? ይረብሽ ነበር ወይ? ሱሱን ሁሉ ነው ዲቴይል ሄዱት። አየህ ምንድነው አገልግሎቱን እዚህ ጋር በቃ ረባሽ ነበር ምናምን ነገር ብለው አስወርተው ህዝብ እንዳይሰማ ማለት ነው። በጣም ይገርመው ከዛኛው ወገን ያሉ ብቻ ሳይሆን ከኛም ወገን ራሱ እንኳን የወንጌል አማኞች ነን ብለው የሚሉ አንዳንዱ ይሄንኑ ሊጠቀሙ ፈልገው ነበር። ብራዘር በባለፈው ታሪክ አትከሰኝም። ኃይለኝነት ከሆነ አዎ እኔ ብቻ ሳልሆን እኔ የተወለድኩበት ቀበሌ ውስጥ ያሉ ሰዎች በጣም ኃይለኞች ናቸው፣ ዱለኞች ናቸው። እንደው በደምሳሱ አጠራር ብለህ ጥራሊ ብለህ ካልክ የወንዶች የጀግኖች ሀገር ነው። ተናግረህ አትገባም። አክብረህ ሰውን ጸጥ ለጥ ብለህ ትኖራለህ። ካልሆነ ግን የለም። እና ቄሶቹን ይመታ ነበር አይደል? ከቤተክርስቲያን ሲወጡ አለ። ታዲያ ከተናገረኝ ቀነድበው እንዴ? የምንጠጣው ጠላ፣ የምንጠጣው አረቄ፣ በዛ ላይ ኦርቶዶክስ ቄስ ነኝ። ጩቤ ታጥቀን እኮ ነበር፣ ጩቤ ታጥቄ ሁሉ ነበር የሚሄድ የነበረው። እውነቴን ነው የምልህ። ያለበት ታሪኬ ምን ላድርግ? ከተገኘ ዳቦ እንቆርስበታለን፣ በለስ ከቀናን ስጋ፣ ካልሆነስ እምቢ የሚል ከሆነ መቀመጫውን መንግስቱ ኃይለማርያም እንዳለው አይነት ነገር ለማድረግ ማለት ነው። ይሄ ያለፈ ታሪኬ ነው። አትፍራ ብራዘር። እኔ ብቻ አይደለም አጠቃላይ አካባቢ ተወላጅ እንደዛ ነው። እና ከዘራ ይዞ ጫካ ውስጥ ይጠብቃቸው ነበር ምናምን ነገር ይላል። ታዲያ ስርዓት መያዝ ነው። አሁን ከዘራው ተቀየረ። አየህ፣ አሁን ሽመሉ ተቀየረ። አሁን የወንጌል በትር ነው ያሳዘን። ጌታ እሱን አስጥሎ በቃ መርዙን ከውስጣችን ንቅል አድርጎ አውጥቶ አሁን ኢየሱስ ተብሎ ስሙን ጠርተን ሳንጨርስ እንባ ከዓይናችን የሚፈሰው ነው ማለት ነው። እና ጌታ ኢየሱስ ስሙ ይባረክ። ኦኬ እሱን ልክ አልሞተም ብለው ሲሉ ሲቀልዱ እንደነበረ ዳግሻይ ነገ ያሰማናል። ተሰሙታላችሁ እንዴት ብሎ ይቀል እንደነበረ ቪዲዮን ይዞታል፣ ካች አድርጎታል። ነገ ደግሞ የድምፁን ነገ ነው በእናንተ ዛሬ ድምፁን ምሽት ተሰሙታላችሁ። ከዛስ የቅዱስ ቁርባኑ ብላ ያሉበትንም ይሄዱ። ቅድም ቆንጆ ያልኩ ጮማ የሆነ ተብሎ እንደሚባለው መረጃ እጄ ላይ ያለ ደርሶኛል። የቪዲዮ ማስረጃ እንዲሁስ በመጽሐፋቸው ሁሉ ጭምር ባለፈው ያወጣ ነው። እንዲህ አይነት ነገር አይደረግም? ይደረጋል። የትኛው ቄስ ቆሞ ሊያስተባብል ይችላል? ይሄንን ኦኬ። ንጋትና ጥራት የጻድቃን መንገድ ማን ነው? አዎ እንደ ንጋት ብርሃን ነው እንደተባለው ማለት ነው። እየደመቀ ይመጣል ማለት ነው። እግዚአብሔር ይባረክ። የቅኖች አምላክ እግዚአብሔር ሲፈርድ እንደዚህ ነው የሚያደርገው። እንደተላገዳችሁ እኛ እንላገድባችሁ ብለን ብንል አላግድብህ ነበር፣ ግን ለዚህ አልተጠራንም እኛ። እግዚአብሔር ጴንጤ ለዚህ አልጠራውም እግዚአብሔር። እናንተ ክፋት እንዳወራችሁ እኛ ክፋት አናወራም። እናንተ በሐዘኔ እንዳላገጣችሁ በጓደኛዬ ሞት ላይ እንደተሳለቃችሁ እኔ በእናንተ ቤት ሐዘን ላይ አልቀልድም። ምክንያቱም
ጴንጤ ነኝ እኔ። እዚህ ያለን ጴንጤዎች ነን። ኢየሱስ ንጉሳችን የሆነ አምላካችን የሆነ ሰዎች ክፉ ሲያደርጉብን በክፉ ፈንታ ክፉ እንድንመልስ እንኳን ራሱ ጌታ አላስተማረንም፣ አናደርገውም። እናንተ ቤት ሐዘን አይግባ። እናንተ አዘንኩ ብላችሁ ስትሉ ለጓደኞቻችሁ ስትናገሩ ውሸትሽን ነው አላዘነም ብለው በወንድምሽ ሞት ላይ የሚቃለዱ ሰዎች እንኳን እንዳይኖሩ እግዚአብሔር ከክፉዎች አፍ ይጠብቃችሁ። ምን አይነት መርዘኛ ትውልድ እንደሆነ ግን አይታችኋል። አኒሜሽን እየሰሩ ፎቶዬን ያላግባብ እየለጠፉ ነበረ ይቀልዱ የነበሩት በየዩቲዩብ በየፌስቡኩ። የኦርቶዶክስ ዲያቆናት እነ መኳንንት እነ ናታኒም የሚባሉት ሁሉ ጭምር ሳይቀር ማለት ነው። በሰው ሐዘን እነዚህ ሰዎች ሬሳ እንኳን ቢያገኙ የሚለቁ አይመስለኝም። እንዲህ አይነት ነውር ቤታቸውን የሞላ ሰዎች ናቸው። ይኸውልህ አንደኛው አሁን ይሄ ነው ሊወያይህ ብሎ ያለኝ ሰውዬ በመድኃኒዓለም እዩት። አሁን ይሄ ነው አንዱ ዲቤት ጥሪ ያቀረበልኝ 13 እንዴ ልትበሉኝ ነው እንዴ ብራዘር? ዲቤት ጥሪ እኮ ያቀረበልኝ ይሄኛው ጁንቶ። አዎ እንግዲህ ስለማይታወቅ ጁንቶ ብለነዋል። ታዲያ ኦርቶዶክሳዊ ጁንታ ማለት ነው። አይኑ ማስኩ በጣም አይኑ ድረስ ስለሸፈነው አይኑን እንዴት መክፈት እንዳለበት እኔ በጣም በቤተክርስቲያኒቱ ታሪክ እንደዚህ የላችሁ ግድ የላችሁም። ያኔ ያ ዲቤት የተደረገ ቀን በወቅቱ ስነግራችሁ ዝም ብሎ ቀለል ባለ አማርኛ አሁን መንፈሳዊ መልእክት ምናምን ነገር ተብሎ ሲባል እንደዚህ ድምፅ ቀይረው የሚናገሩ አለ ብራዘር። በቃ በተፈጠርንበት ልጁን በሆነ ሁኔታ ነው ክርስቶስ የሚገልጠው በአንተ ሁኔታ እና ጦርነቱ መንፈሳዊ ነበር። እያወራሁት እኮ እያለ ነው ጥያቄ እየጠየኩት እያለ ከማን ጋር እንደምታወራው ከጴንጤ ጋር ነው የምታወራው። ቀና ብለህ አይኔን እያየህ አውራኝ ብዬ እያልኩት ባለ ሰዓት ያንን ወርቃማ እባብ እኮ ነው ያየሁት። ከ10 ወር ከ11 ወር በፊት ጌታ የተናገረኝም ማለት ነው የነገርኳችሁ። ሹልክ ብሎ ወጣ። ቀና ብለህ አይኔን እያየህ ጉባኤ ውስጥ ቢሆን ሄጄ የማደርገውን አደርግ ነበር በጌታ በኢየሱስ ክርስቶስ ስም። መተተኛ አስደግመ ጴንጤ ፊት ትመጣለህ እንዴ? አምላክ እኮ ያለን እኛ እኮ ንጉሥ ያለን እኮ ነን። አንተ አታውቅም እንዴ? ኢየሱስ እኮ አለን ነው እኮ ብዬ የምልህ። ድግምተኛ ሁሉ ዳር ያዝልሃለሁ። የኤልያስ አምላክ እግዚአብሔር ዳር ያስይዝሃል። ከዛ ቀን ጀምሮ ነው የተበጠበጠው። የኤላ ሸለቆ አይነት ትርምስ ነው የሆነው። ዋናቸው ሲመጣ ፍልስጤማውያን ተበተኑ አይደል? በቃ ተጽዕኖ ፈጣሪ ተብሎ የተባለው ከገስት ተስፈንጣሪ ሆኖ አረፋል ማለት ነው። ጀግናው የይሁዳ አንበሳ ያቸው ፓል የምትባል እህት ነገረቻቸው። አንዳንዴ እንደዚህ በሌላ ሰው ይንገርህ እንጂ እኛ ብንነግርህ እንደዚህ በሌላ ሰው ይንገርህ እንጂ እኛ ብንነግርህ አይሰማም። ጴንጤን እናንተ አላወቃችሁትም ብላለች። ጴንጤ እናንተ ጋር ሲመጣ እናንተ እየፎከራችሁ ነው የምትመጡት አለቻቸው። እናንተ ቀረርቶ ሽለላ እየነፋችሁ ነው የምትመጡት። ጴንጤ ግን በኢየሱስ ስም ይወጋ፣ ይሰበር፣ ይፍረስ ብለው ነው የሚመጡት አለች። እውነቷን ነው። ከአባባ ጋር ምን አውርቼ እንደመጣሁ ብታቅ ኖሮ አደብ ትይዝ ነበር። እኔ ነገርኳችሁ። ኦርቶዶክሳውያን ግድ የላችሁም። ጴንጤ የሚባልን ማህበረሰብ አትናቁ፣ አትናቁ። ጥሩ አይደለም። እኛም አንንቅም ሰውን። እኛ እኮ ሌላ እኮ የምንበላው መንፈሳዊ መብል የለም እኮ መጽሐፍ ቅዱስ ብቻ ነው። እንደናንተ ዝም ብሎ ያገኘኑን ሁሉ ቤት ያፈራውን እየተባለ ቤት ውስጥ የተገኘ መጽሐፍት ሁሉ አናነብም። ይሄ ያው የእግዚአብሔር ቃል ነው፣ ምግባችን መብላችን። ይሄ ነው የምንለው። ጸጋ ይባላችሁ። ማን ነው ያላወራ? እናንተ አውሩና ልተኛ ነው። 10 ሰዓት ነው በቃ። ጠዋት እንድነሳ ካልሆነ እንቅልፍ ሊወስደኝ ነው። ዋናው ፕሮግራም ላይ መገኘት አለብኝ። ቢኒያዎች አውርታችኋል አይደል? ኧረ አላወራንም። ተው ግን እዚህ ቤት ትጨርስ እኔ ስዘጋ ታወራለህ ታዲያ
ኧረ ሪፖርት አድርጌ ከዘጋብህ ነው ማውራው ቤት ከፍቼ። ጨርስ። እሺ፣ በአንተ ንግግር ነው የምንዘጋው። እሺ እኔ አሁን ሁለት ነገር ይታየኛል። አንደኛው ምንድን ነው የድል ወሬና የድል ሽታ እዚህ ቲክቶክ ላይ ላሉ ውርውር ለሚሉ ኦርቶዶክሳውያንም አገልጋይንን ቲክቶዶስ ወይንም ቲክቶክ ላይ የኦርቶዶክስን የመሰረቷት አሉ። የመሬቷ ኦርቶዶክስ አለች እና እስከዛሬ የመጡ ይከሱ የነበረው ክስ አለ አይደል? የመጡ ይሄ እናንተ ያሳተማችሁት መጽሐፍ ነው ምናምን ሲሉ የነበረው ሁሉ እንግዲህ ቤተክርስቲያኒቱ ራሱ የራሴ መጽሐፍ ናት፣ አንደኛውን ይኸው አውግዣለሁ ብላለች። ከብዙ አሁን አንድ ነው፣ ይሄ ከብዙ አንድ ነው። ገና ብዙ ነውር የተጻፈባቸው መጽሐፍቶች አሉ። ኦኬ፣ ገድለ ዘርዓ ብሩክ ብትለው፣ ኢቭን ነገረ ማርያም ብትለው፣ አሚን ታምረ ማርያም ብትለው፣ ድርሳነ መድኃኔዓለም፣ ገና ብዙ ድርሳናት፣ ገድላት፣ ታምራቶች ገና ማአት አሉ። እዚህ ቲክቶክ ላይ ለሚመተው ለሚሞግቱ ለነሱ አሁን ይሄ ለእኛ ወይንም ለኤርሚ በተለይ እና እንደዚሁም ከኤርሚ ጋር ለሚያገለግሉ የነበሩ ወንድሞች ትልቅ ድል ነው። ጌታ ይባረክ። ግን አልቲሜት የሆነው ድል ግን አሁንም ቢሆን ኦርቶዶክሳውያን እነኚህን መጽሐፍ መጣላችሁ ብቻ ሳይሆን ወደ እውነተኛው ደግሞ ወንጌል ዘወር ስትሉ እርሱ በጌታም ዘንድ ድል ነው። ለእኛ ብቻ ሳይሆን በጌታም ዘንድ ድል ነው፣ ለእናንተም ድል ነው የሚሆነው እና ክብር ለጌታ ይሁን። የሆነው ሁሉ መልካም ነው። ከዚህ በኋላ መታችሁ እናንተ ያሳተማችሁት መጽሐፍ እንደማትሉ ተስፋ እናደርጋለን አትሊስት። ኦኬ። ስለዚህ እዚህ ኦርቶዶክስ አሚን በተለይ እዚህ ቲክቶክ ላይ ውርውር የምትሉ ይሄንን በደንብ በቃ ተገንዘቡት። ኤርሚያው በቃ ይሄ የድል ሽታ መልካም ነው። እኔ ገና ብዙ ማስበው ነገር አለ፣ ገና ይመጣል ብዬ ማምነው። ኦርቶዶክስ ቤተክርስቲያን ራሷ የምስጋና ደብዳቤ ትጽፋለች የሆነ ዓመታት ላይ ብዬ አስባለሁ። ለአንተና ለአንዳንድ ወንድሞች በተለይ ቤተክርስቲያኒቱ እንድትቃና በጣም ብዙ ስራ ለሰራችሁ። ይችን ቤተክርስቲያን ማንም ስለሚጠላት አይደለም፣ ህዝቡም እኔ አልፈልግም። እኔ እግዚአብሔር ህዝቡን ነው አድናለሁ ብሎ ያለ እግዚአብሔር ህዝቡን ያድናል። ብራዘር እንዳልከው ግን እንደ ሰው እንደ መሪዎች ቢያስቡ እኔ ብቻ አይደለሁኝም። በመጽሐፍ የሚጽፉ በብዙ ነገር የደከሙ የቤተክርስቲያኒቱ ልጆች በእድሜ በእውቀት ከኔ የሚበልጡ በአገልግሎት የሚቀድሙ ሁሉ ጭምር በዚህ ጉዳይ ላይ ህይወት ሁሉ ጭምር ተከፍሎበታል። ብራዘር በዚህ አገልግሎት ግን እግዚአብሔር ህዝቡን ያድናል። በቃ ጌታ ኢየሱስ ምስክር ነው። ደጋግሜ የነገርኳችሁ ያ የህዝብ ጎርፍ አልኩ። ጎርፍ ውሃ ሲጎርፍ ነው የሚታወቀው አይደል? እኔ ህዝብ ሲጎርፍ ነው ያሳየኝ እግዚአብሔር። አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ አራት አይደለም፣ አምስት አይደለም፣ በጣም ደጋግሞ ነው እግዚአብሔር ያሳየኝ። ያድናል፣ እግዚአብሔር ህዝቡን ያድናል። በዚህ የኢትዮጵያ አዲስ ዓመት ከመግባቱ በፊት ጸልይ ነበር እና ጌታ አንድ ያመለከተኝ ነገር አለ እነግርሃለሁ በውስጥ እና እያየሁት ነው፣ ክሊርሊ እያየሁት ምንም በቃ ያለ ምንም አንዲት ዝልፍ ውልፍ ሳትል ክሊርሊ እያሳየናል። ጌታ ስሙ ይባረክ። አሁንም ይሄ ሁሉ ነገር ምንድን ነው ከተባለ ከነኚህ ተረቶች እነኚህ ወደ ሲኦል ነድተው ከሚከቷችሁ ከነኚህ መጽሐፍቶች አይኖቻችሁ ተነስተው የተባረከው ቅዱሱ የእግዚአብሔር ልጅ ኢየሱስ ላይ አይኖቻችሁ እንዲያርፉና የዘላለም ሕይወት ታገኙ ዘንድ ይሄ ነው አልቲሜት ጎሉ፣ እሱ ነው። ግን አንድ ብለን ደግሞ ጀምረናል መንገድ አንድ ብሎ ቤተክርስቲያኒቷም አንድ ብላ ጀምራለች። እኔ ግን በጎሪጥ ነው ማየት ባይዘወይ ለምን ከዚህ መጽሐፍ ተጀመረ? ስንት እርኩሰት የሞላበት መጽሐፈ እርኩሳኖች አሉ አይደለም ወይ? እሱን ሌላ ጊዜ እናወራዋለን። ለማንኛውም ድል አይናቅም። ከዚህ ከተጀመረ መልካም እጅ ተጨባብጠን በዚህ እንጀምራለን። ጌታ ዘመናችሁን ይባርክ። ታፕታፕ ሼር ምናምን ኮፒ ሊንክ ስታደርጉ የነበራችሁ ሁላችሁም ኤርሚያው አንተም ነገ ፕሮግራም ስላለብህ በቃ ነገር አላረዝምም፣ መተኛት አለብህ። ተባረክ። ጸጋ ይብዛልህ፣ ዕድሜ ይብዛልህ፣ አገልግሎትህ በነገር ሁሉ ተባረክ። እንወዳለን። አሜን። ተባረኩ። አንድ ቪዲዮ ልደተ ቃል ፔጅ ላይ
እሱ ጋር ተቀምጦ ነበር። እስኪ ማን ነው ያለው? እሱ ቪዲዮ ምንድነው በወቅቱ ያልኩት? የሰራዊት ጌታ እግዚአብሔር ነው ኦርቶዶክስን የሚበቀላት፣ በቀሉ ደግሞ ህዝቡን ነው የሚያድነው ብዬ የተናገርኩት ቃል ታስታውሱ ከሆነ እሱ ፔጅ ላይ አስቀምጦታል። እስኪ የተወሰናችሁ ሰዎች ግቡና ይሁት። አይዶ ነው ቪዲዮ እንዴት ማግኘት እንዳለብኝ ድሌት ካላረገው በስተቀር ማለት ነው። እንደዛ ብለህ የተናገርክበት እንትን አለ። ቪዲዮ ያላችሁ ሰዎች እስኪ አላችሁ ላኩልን። ሰርች አድርጎ ማግኘቱ ግን የማይተክታል ማረፍ ስላለበት ደግሞ ኤርሚ አቤት። ከዚህ በኋላ ኦርቶዶክሳውያኖች ምን እንደሚሉ በአንድ ደቂቃ ውስጥ ልንገርህ። እሺ ምን ይላሉ? ልጁ ጎረቤት ቤት ሄዶ በጣም እንደው ሽሮ ለማለት የሚከብድ ነገር አቀረቡለት። እሳቸው ባይነግሩት እንደውም ሽሮ መሆኑንም አላወቅም እና ብላ ልጄ ቤት ያፈራው ነው አሉት። ነገርየውን ሲያየው ምንም ጥሩ ነገር አይደለምና አይ ማዘር ይሄማ ቤት ያፈራው ሳይሆን ቤት የፈራው ነው አላቸው። እና ኦርቶዶክሳውያኑም ከዚህ በኋላ ይህንን የሐሰት ትምህርት ሊያጎርሱት ቢሉ አይ ይሄማ ቤት የፈራው ነው አንበላም ብለው ወዲያ መግፋት አለባቸው። ዳር ያዝ ማለት አለባቸው። እና ከዚህ በኋላ ሊያበሏችሁ ሲሉ አይ ማለት አለባችሁ ኦርቶዶክሳውያኖች፣ ዳር ያዝ በሉልን። ቴንኪው ኤርሚ፣ ደህና ደር። ያ ቴንኪው ወገኖች። እቺም ቪዲዮ ታገኟታላችሁ፣ ግን እንደው ከመዝጋቴ በፊት ብታገኙት ብዬ አሰብኩኝ። ያደነው የቱ ጋር ላገኘው? ወደ መጨረሻው አካባቢ ላይ እስኪዱና እኔም እያየሁ ነው ቪዲዮች እየከፈትኩኝ። ምናልባት ድንገት ብታገኙት ምንድን ነው እየተፈለገ ያለው ኤርሚ? አንድ የኦርቶዶክስን ቤተክርስቲያን እግዚአብሔር ነው የሚበቀላት ብዬ የተናገርኩት ቃል ነበረ። ሲበቀላት ህዝቡን ነው እግዚአብሔር ከእጇ ላይ ተቀብሎ የሚያድነው ብዬ አይነው ዛት ሰይድ በጣም ነው የማውቀው። ጌታዬ ኢየሱስ በመንፈሴ ላይ አገኘሁት መሰለኝ። ሲቆባል ሳሳት አገኘሁት። ኦርቶዶክስ ሰይጣኖች ብለናል። ኦርቶዶክስ የምታመልከው ኢየሱስ ከኛ የተለየ ነው ብለናል። ለምን ህሊና አለን? አንድ ሁለተኛ የእግዚአብሔርንም ቃል እናውቃለን። እግዚአብሔር ነው የሚበቀላት ኦርቶዶክስን። ምክንያቱም ይህን ትውልድ አፍና ለስንት ሺህ ዓመት ዘግታ ክርስትናዋ ሶማሌን ቀመጡ። እኛ የእናንተን ያህል ኦርቶዶክስ ሰይጣኖች ብለናል። ኦርቶዶክስ የምታመልከው ኢየሱስ ከኛ የተለየ ነው ብለን አላለም። ይሄን ቪዲዮ ፈልገው ለምን ህሊና አለን? አንድ ሁለተኛ የእግዚአብሔርንም ቃል እናውቃለን። እግዚአብሔር ነው የሚበቀላት ኦርቶዶክስን። ምክንያቱም ይህን ትውልድ አፍና ለስንት ሺህ ዓመት ዘግታ ክርስትናዋ ሶማሌን የማይነካ የወንጌል ብርሃኗ ሱዳንን የማይነካ ተጎልተው ወሬ ማውራት፣ አስማት፣ ጥንቆላ፣ ድግምት፣ መተት፣ መስተፋቅር መስራት የአገልጋዮቹ ልማድን እግዚአብሔር አብ ነው የሚበቀለው። ሲበቀል ደግሞ ቤተክርስቲያኒቱን በማጥፋት አይደለም፣ ከእጇ ላይ ያለውን ህዝብ ያስጠላታል። እንደዚህ እንዲህ አይነቱን ገድል እየነካ ማለት 1600 ዓመት ታሪክ ያላት ቤተክርስቲያን እኛ ጥንት የጠዋቱ ነን እያሉ በከንቱ የሚገበዙ የኢትዮጵያ ክርስትና ሱማሌን አለቃም፣ ሞቃዲሾን አልለወጠው፣ ጅቡቲን አልለወጠው፣ ሱዳንን አልለወጠው። ቁጭ ብለው ወሬ ሲያወሩ ይህንን የጥንቆላና የመተት መጽሐፍ ሲጽፉን የተገኙት ንስሐ ግቡ። ደግሞ ኦርቶዶክስ ነኝ ይለኛል። እግዚአብሔርን ቃል የተማረ ነው። ልክ እንደዚህ ጣዖት አምላኪ ደብተራ ምን እያለ ቤተክርስቲያኒቷን 24 ሰዓት የሚሳደበው የእግዚአብሔርን ቃል የሚያውቅ ቤተክርስቲያኒቷን አክብሮት ያለው ሰው ነው እንደዚህ የሚሳደበው። አንተ ስትሳደብ ምርቃት ነው አይደለኝ? ለዚህ ስታጥረገረገን ስትሰድበን ሙልጭ አድርገህ ስታዋርደን ቤተክርስቲያኒቷን ስትሰድብ ምእመኑ ስትሰድብ እግዚአብሔር እንዲህ ያደርጋታል ይበቀላታል እንዲህ ትሆናለች እያልክ ቀን ሙሉ ስትሰድባት ያለ ቤተክርስቲያኒቷ ምርቃት ነው አይደለ? ልደት እያይዘው በቀላው እንዳንተ አይነቱን ወንድሞቹን ሁሉ ጭምር ነው ጌታ ኢየሱስ በፍቅሩ የሚማርካችሁ። አትጠራጠሩ። አንድ ቀን በራሱ በእግዚአብሔር ጊዜ ኤርሚ እኔ እኮ አልገባኝም ነበር ዘማሪ ዳጊ ያኔ እኮ ብዙ ምን ውስጥ ሆኜ ነው ግን ብለህ ምስክርነት ትሰጣለህ። ያ ከሚጠራው የህዝብ ጎርፍ መካከል አንዱ አንተ እንደምትሆን አልጠራጠርም። አሁን አልገባም ግብ ያስከው ከአንድ እረኛ ጋር ነው።
ግብ ግብ ያስከው ከዘማሪ ዳጊ ጋር ከጴንጤ ጋር ነው። ትመሰክራላችሁ እየመጣችሁ ማለት ነው። በቅርብ ታውቃላችሁ፣ በቅርብ እዚህ ሶሻል ሚዲያ ላይ ያሉ አንዳንዶችን በውስጥ አውርተናል። በቅርብ እዚህ ሶሻል ሚዲያ ላይ የሚከራከሩን የነበሩ ኦፊሻሊ ታየዋለህ። አሁን ብዙ አናወራም፣ ወሬ አናወራም። እግዚአብሔር ለክብሩ የሚጠራው ይመጣል። ካልመጣ እዛው ተቀመጥ ብራዘር፣ እዛው ተቀመጥ። ዝም በንሽ እያልክ እንደዚህ ኤክሶን በቃ ቮይድ ተደረገ። ይሄ መጽሐፍ አሁን እዚህ ብቀደው ባቃጥለው ማንም አይጠይቅም። ቤተክርስቲያኒቱ ኤክስ ኮሚኒኬት አደረገችው። እኔ ግን አልለቅም፣ መጽሐፉ ይይዘዋለሁ፣ አላደርግም እንደዛ። እና እቺን ቪዲዮ ይቀመጥ። ደስ የሚለው አብዛኞቹ ግን ገብተው ኮሜንት የሰጡት እዚህ አብዛኞቹ የኛ የወንጌል አማኞች ነው። እዚህ ላይ በጣም ገርሞኛል። ቢታኒ እዚህ ጋር ገብታ ኤርሚ ጋር ብለስ ዩ ብላ ማለት ነው። ስለ እኔ ስለጻፈች አይደለም ኤግዛክት ላይ ያለች ጸዲ እንኳን ማለት ነው በወቅቱ አይ ቲንክ ስለሱ ስለ እኔ ባላቅም ማለት ነው። ያው ግን እና ጌታ ቤተክርስቲያን ሲበቀል ሙሉ በሙሉ አይደለም ያጠፋው፣ ህዝቡን ነው የሚያድነው። ህዝቡን ያድንና እስቲ እኛ ወንጌል መስበክ እንተው። እስኪ እኛ ትተን አሁን እኛ ወንጌል አማኞች እስቲ ስለ ጌታ መስበክ ተው። እግዚአብሔር ህዝቡን ስለሚፈልገው በቃ ባዶ አዳራሽ ይዘህ እንድትቀር ያደርግና ህዝቡ ወደ ሌላ ጋር እንዲሄድ ያደርጋል። ጌታ ሌላ አንድ የናቀውን እረኛ በቅባቱ ነካ ነካ አድርጎ በመንፈሱ በጸጋው ሞልቶት መጽሐፍ ቅዱስን በቅጡ እንኳን እንደኔ ማንበብ የማይችል አስነስቶ ሲቆም መንፈስ ቅዱስ ራሱ ይቆጣጠረዋል። ሰውየው የሚያወራው ሁሉ አርቲ ቡርቲ አይሆንም። የክርስቶስን ቤተክርስቲያን የማትሰብክ ቤተክርስቲያን እየኮሰመነች፣ እየደከመች፣ እየተበተነች፣ እየከሳች፣ እየጎበጠች ነው የምትመጣው። እኛ ለምንድን ነው አሁን እየበዛን ይመጣ ነው? ያ አንዳንድ ዝም ብሎ ተቅበስብሶ ይመጣል። እሱ ነው እያላልኩ አይደለም። ይህ ፍየሉና እንክርዳዱን ተቀላቅሎ ይመጣል። የዳጊዬ መዝሙር ደስ ይላል ብሎ መጥቷል። አዎ ደስ ይላል የዳጊ መዝሙር እኮ ደስ ብሎ መጥተህ ቸርች ግን ባይብል ስተዲና ጥናት አጥና፣ ጉባኤ ተገኝ፣ ጾም ጸሎት ከቅዱሳን ጋር ህብረት አድርግ ተብሎ ሲባል እስካሁን ድረስ እየተለመነ ነው። መካከላችን እንደዚህ ይገባዋል። እንደዚህ ያለ አሁን ይሄ ብዙ አቤት ደስ ሲል እንዴት በጣም የሚገርም የህዝብ መንጋ ነው። ጌታ ይመስገን ይሄ ሁሉ በግ ደስ ይላል አይደል ምናምን ነገር ብለህ የምትለው ማለት ነው። እንደዚህ ማለት ነው። የታለ እዚህ አየው የበግ መንጋ አቤት 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 በጎቹ በግ አንድ እኮ በቃ ሌላ ባዕድ የለባቸውም እስኪባል ድረስ ማለት ነው። እውነት አያከሌ ማን ናቸው? ይህ ጭምብላም ሁሉ እነሱ ይጮሃሉ በቆዳቸው ተመሳስሎ፣ ግን አይጮህም። አየህ አይጮህም። ቸርች ውስጥ እኛ እንጮሃለን፣ ጴንጤዎቹ ይጮሃሉ ብሎ ይላል። አንዳንዱ ገብት ቸርች መጥቶ እኮ ልክ እነዚህ ነው የሚሆነው። ዳጊ ሲያዘምረን እኛ እንደ ፌንጣ ስንዘል ደስ ብሎን በጌታ ፊት ጭጭ፣ ያኛው አይለማ አይሰማ። እና ምን ይላል? ጴንጤዎቹ እዛ ተገናኝተው ያለቅሱ ነበር ይላል። ያለቀስን እኮ ጌታ እኮ ፍቅር እኮ ገብቶ ነበር። ብራዘር እንዴ ቆጭ የማይለማ የማይሰማ ማለት ነው። የት ነው የምትሄደው? መሰረተ ክርስቶስ ቤተክርስቲያን ሊሄድ ነው ይላል። ምን ልታደርግ? ጌታ ላመልክ ብሎ ነው የሚሄደው። ሲሄድ ጉባኤ ውስጥ ቁጭ ብለህ ስታየው ስናጨበጭብ አያጨበጭም፣ ስንዘምር አይዘምር፣ ሲሰበክ አሜን አይል። በቃ እንደለማ ምንድን ነው የማይለማ የማይሰማ ተብሎ እንደተባለ ባለ ይሁን። በጎቹ ይጮሃሉ። እንቶኔን ይልኝ እዚህ አይጮህም። ምን ቦታ ይጮሃል? ምናልባት እኛን ቸርች ውስጥ ያስጮሆናል እንጂ ይሄ ምን ይሁንልኝ ብሎ ይጮሃል። አየህ እኛም ጋር እኮ አሉ እንደዚህ አንዳንድ ፓስተሮችም አሉ እንደዚህ አንዳንድ ነቢያትም ብለው የሚሉ አንዳንድ አይደለም በጣም ብዙ አሉ። የምን አንዳንድ ቆጭ
ጉባኤ መጥተው በጎቹ በዚህ በኩል አሜን ሃሌሉያ ስትል እችኛይቱ ምልል ስትል ዝም ጭጭ። እንዴ ኤርሚያው ይሄ አፈሙዝ አልተመቸኝም። በሁለት በኩል ሚዩት አድርግ። ስሜታዊኛለሁ፣ አላደርግም። አሁን ሚዩት አድርግ። ስሜታዊ ሚዩት አድርግ። አሁን ምን ይባላል? አሁን በእነዚህ ጉባኤ መካከል ቁጭ ብሎ ቸርች ውስጥ ቁጭ ብላ የምትበጠብጠን ሴትዮ እኮ አለች። ይኸው ጌታን ተቀበልኩ ብላ ካለችን ንጉሱ ከስልጣን ከወረዱ ጊዜ ጀምሮ ነው። የአንዳንዶቹም ደርግ በወደቀ ጊዜ መንግስቱ ኃይለማርያም ከዚህ ከአዲስ አበባ ተነስቶ ወደ ዝምባብዌ ሲሄድ ያን ቀን ነው ሙሉ ወንጌል ሄድኩት ብላ ትላለች። እስካሁን ድረስ እንደዛው እንደተቀመጠች ነው። እንደዛው አልረጠበችም። ይሄ ሁሉ ወንጌል እየተሰበከ እናንተ ከበጎች አይደላችሁም ብሎ ስላላቸው ማለት ነው። የጽድቅን ጩኸት አይጮሁ አይዘምሩ ምን አይሉ። እሱ እየሾፈ ነው፣ እያየ ነው። እነሱ ሲጫጫሁ እሱ እያየ ነው። ምንድነው የሚያስጨዋቸው እያለ ይሆናል። አንዳንዶች እንደሚሉ አንዳንዶቹ ይመጡና መካከላችን ምንድነው የሚያስጨዋቸው፣ ምንድነው ግን የሚያስጨዋቸው ብሎ የሚል ታዛቢ ምድረ ተኩላ ሁሉ። እኔ ቸርች ውስጥ ቁጭ ብላችሁ ይውላችሁ የዘላለምን ሞት እንዳትሞቱ አንዳንዶቻችሁ ነግረናል። ትኖር ከሆነ ለክርስቶስ ጸጥ ረጭ ሰጥ ብለህ ኑር። እኖራለሁ በቅድስናና በጽድቅ እግዚአብሔርን በመፍራት ህይወት ነግረናል። ጌታ ልብሽን ሳይነካው ሳይለውጠው ለመለወጥም ሳትፈልግ የት ነው የምትሄጂው? ቃለ ህይወት የት? ፓስተር መስፍኔ ጋር የት? ኮልፌ። አንቺኛውስ ቀጠና 2፣ አንተኛው ሴት እንጦጦ መካነ ኢየሱስ፣ አንተስ መሀል መሰረት ክርስቶስ ነው የሚሄደው። የትም ሂድ ብራዘር። ጥሩ የጠራቸው ቸርቾች የኛ ቸርቾች ናቸው። ጥሩ ሂድ። ግን በጎቹ እዛ ጤናማ ሲበሉ አንተ እየበላህ ነው እንዴ? በህይወት ላይ ለውጥ አለ? በህይወትሽ ላይ ለውጥ አለ ወይስ እንዲሁ ዝም ብሎ ጎፈሬሽን አበጠረሽ በግ መሳይ ተኩላ ሆነሽ ነው የምትመላለሽው ነው? ይለያል ዘንድሮ የቀበሮ ኑሮ፣ ይለያል ዘንድሮ የቀበሮ መጽሐፍ ማለት ነው። እንደዚህ ማለት በቃ እንደዚህ ከመጽሐፍቶች መካከል ይወገዳል ማለት ነው። በቃ ፎቶ አንሱት። ይህንን ሰውዬ የሌለም ይህንን ወዘልፈን የሆነ ቀበሮ ማለት ነው። እና ጌታ ይባረክ። እባካችሁ ወንድሞችና እህቶች የኔንም የወንድሞቼንም እዚህ ያሉትን የእህቶቼንም የወንጌላውያን አማኞች ምክር በሙሉ ልንገራችሁ። አጠቃላይ የጴንጤ ምክር ልምከርህ። ጴንጤ ሁሉ ሲያገኝ የሚመክርህን ምክር ልንገርህ። ቁጭ በልና ብሉይና አዲስ ኪዳን መጽሐፍ ቅዱስን አንብብ። ቁጭ በይና ብሉይና አዲስ ኪዳን መጽሐፍ ቅዱስን አንብቢ። ጴንጤ ሲያገኝ መጀመሪያ ይህን ነው ብሎ የሚልህ፣ ከዛ ጌታን ተቀበል ነው ብሎ የሚልህ። ቁጭ በሉና መጽሐፍ ቅዱስን አንብቡ። እኔ ገና ወደ ጌታ ስመጣ ጴንጤዎቹ የመከሩ ምክር ይሄ ነው። የመጀመሪያ ጊዜ የመጀመሪያ ጊዜ ሳነበው መጽሐፍ ቅዱስ በጣም ተገዳደረኝ። የክፉ የመናፍስት ኃይላት መሆኑ ነው፣ አልገባኝም ነበር። እና ሶሪ ቴንኪ አብነት እየተባረክልኝ ቴንኪ ወንድምነት አብነት ስለምጽፋቸው ግጥሞች ሁሉ አንድ ቀን አነባቸዋለሁ። በደንብ ጻፍልኝ። በተለይ ከተናገር እውነቱን ጋር ሲጥሩ አድርገህ ጻፍ። ተናገር እውነቱን ብሎ በሚለው አርዕስት ከጌታ የወንጌል መልእክት ጋርና ሐሰትን ከማፈራረስ ጋር በጣም ጠንካራ ጸሐፊ ነህ። ግጥም በጌታ በኢየሱስ ስም ቴንኪ ወንድምነት አብነትዬ።
ከኬንያ ሀገር መጽሐፍ ገዝቶ ከቤቱ ያለውን ከቤቱ ያለውን ላከልኝ። ከዛ ደግሞ አዲስ አበባ ሲሄድ ደግሞ ገዝቶ ላከልኝ። ቴንኪ ወንድምነት እና መጽሐፍ ቅዱስ አንብቡ። የመጀመሪያ ጊዜ ተገዳደረኝ። ለካ ያ ምናምንቴ ነው፣ ሰይጣን ማለት ነው። አንድ ቀን መሰክርላችኋለሁ እንዴት የክፉ አሰራር ህይወቴን እንደለቀቀው ማለት ነው። ወይ መጽሐፍ ቅዱስ የአምላኬ ቃል የአምላካችን ቃል አይደል ወንድሞች እናቶች? እኛ እኮ ስናነብና እኮ ስንጸልይ እኮ የሚሰማን ደስታና ሰላም ታውቂዋለሽ አይደል እህቴ? ታውቀዋለህ አይደል ወንድሞች እዚህ ያላችሁ? መጽሐፍ ቅዱስን ቁጭ ብለህ በቃ ጸጥ ያለ ቦታ አሁን የተወሰኑ ጊዜያት ጌታ ቢሰጠኝ እንደዛ ነው ማድረግ የምፈልገው። አንዳችሁም እንዳትደውሉ መደወል ትችላላችሁ፣ ጓደኞች የሆናችሁ እንትን ያለ ግን ኤርሚ ላይቭ ግባ ምናምን ነገር ብላችሁ እንዳትሉ። የተወሰነች ጊዜ እንደዛ ባገኝ ደስ ይለኛል። ማለት በስጋዬም ራሱ በስጋ ድካምም ማረፍ ስለምፈልግ ግን በቃ መጽሐፍ ቅዱስ ታነብ በኢየሱስ እንዴት ምን አይነት ደስታ ነው የሚሰማቸው ወንድሞች ናቶች። አቤቱ ጌታዬ፣ አቤቱ ጌታዬ። ሰላም እኮ እንደ ጅረት ነው የሚወርደው። ኧረ በገዛ እውነት ወንድምነት አይደል? የአምላካችን ቃል ስለሆነ በቃ ልብህን ያረሰርሰዋል። በቃ አዝነህ ጀምረህ የሆነ ደባብሮህ ራሱ መጽሐፍ ቅዱስ አንስተህ እያነበብክ መንፈስ ቅዱስ ይዞ ይሄዳል ብዙ ቦታ ላይ። እኔ በቃ ጠውልግልግ ብዬ አልኩ። በስጋዬ ሁሉ ደክሞኝ፣ በስጋዬ ሲደክም በእርግጥ አላነብም። በስጋችሁ ሲደክማችሁ እንዳታነቡ። በስጋ ሲደክም ተኛ፣ ጸሎት አቁም። አንዳንዶቻችሁ በስጋ ዘል ብላችሁ በቃ ጨርቅ ሆነ ካበቃ በኋላ ልተኛ ለአንብብ ወይ ልጸልይ ብለህ ስትሄድ በፍጹም ቃለ እግዚአብሔርን አታንብቡ። በስጋ ደክሟችሁ አትጸልዩም። በስጋ ደክሟችሁ አትጸልዩም። ወንድሞች እናቶች፣ መንፈስን በውስጥ ከበረታ በስጋ የምትደክም አለ የመንፈስ ቅዱስ ምሪት፣ እሱ ከሆነ ጸልይ። በስጋ ግን ከደከመ ተኛ፣ ስጋን አሳርፍ። ጌታ እንኳን እኮ ብሏል ኑ ጥቂት ረፉ ብሎ ወደ ምድረ በዳ ይዟቸው ሄደ ይላል። እረፍት በጣም አስፈላጊ ነው። በስጋ እረፍት እኔ እንደውም አብዝቻለሁ። በጣም ብዙ ወገኖችን መክረውኛል። ግን አገልግሎቱ የሚድነው ህዝብ ቁጥር ስለማይ በጣም በቃ ውስጤ አላስችል እያለው ከፍታለሁ እና ግን በቃ በስጋ ስትደክሙ ተኙ። በደንብ እንቅልፍ በደንብ ውሰድ፣ ሻወር በደንብ ውሰድ፣ ስፖርት ስራ። ኦኬ ቡና መጠጣትም ካለብህ ጠጣ፣ ስጋ ይረፍ። በስጋ ደክሟችሁ ጸልያለሁ ብለህ ብትል እንቅልፍ እዛ ይመጣል። እንቅልፍ ሲመጣ ምን እየጸለይክ እንዳለ እንኳን ራሱ አታስታውሰው። እና ጸጋና ሰላም ይብዛላችሁ። ጸልዩልኝ፣ በጣም ጸልዩልኝ። ታውቃላችሁ በእንደዚህ አይነት ጊዜ ብዙ ወከባዎች፣ በጣም ብዙ ጉዳዮች አሉ። ግን የቅዱሳን ጸሎት በስራው ኃይል ታደርጋለች። እህቴ የአንቺ ጸሎት በጌታ በኢየሱስ ስም ኤርምያስና ልጆቹን ሚስቱን አስብ ብለሽ ስትጸልይ እህቴ፣ አንቺ በጌታ የሆንሽው እህቴ፣ በጌታ የሆናችሁት እናቶቼ፣ በጌታ የሆናችሁ ወንድሞቼ ስትጸልዩ እናንተ የጌታዬ የልዑል የእግዚአብሔር መንፈስ በውስጣችሁ ያለ በክርስቶስ ደም የተዋጃችሁ ናችሁ። ሰማይ ይሰማችኋል፣ እግዚአብሔር ይሰማችኋል፣ ሰምቶም ይመልሳል። አድነው ስትሉ ያድናል፣ አበርታው ስትሉ ያበረታኛል። በጸሎት ሆናችሁ የምትናገሩብኝ ቃል ሁሉ በእኔና በቤተሰቤ ላይ እንደሚሰራ 100% አይደለም ከዛ በላይ ፐርሰንት ካለ አምናለሁ። እና በጸሎታችሁ ስለምታስቡኝም ቴንኪው። ጸጋና ሰላም ከሁላችሁ ጋር ይሁን። ምሽት እንገናኝ። ተባረኩ። ሰላም ሁኑ። ኤርሚ፣ አቤት ዳግሻ፣ ቅድም ያቀረብከው ቪዲዮ ላይ ቤተክርስቲያናችንን እያንቋሸሽክ እየሰደብክ እያለ ነበረ አይደለ? ማን ነው እሱ? ልደት ቃል። አዎ ኦኬ፣ ነገ እንሄድበታለን። ግን ያልገባኝ ነገር የቱ ቤተክርስቲያን? እሱ እኮ አባትም የለኝም ብሏል አይደለ እንዴ? ካህናትም አያቆኝም፣ ሲኖዶሱም አያቀንም። ምናልባት ቢያቆኝ እንኳ
መናፍቁ ነው የሚሉኝ በራሱ አንደበት ነው። እንግዲህ ሀሜት አይደለም ወንድሞቼ። ምናልባት እንኳ ቢያውቁን መናፍቆች አሉን ነው የሚሉን፣ ወይም ደግሞ ለገንዘብ ብለው እዚህ እንትን የሚሉ ነው የሚሉን ራሱ በራሱ አንደበት ማለት ነው። እንግዲህ አባት የሌለው ሰው በኦርቶዶክስ እንትን ኦርቶዶክሳዊም አይባልም። ወይ ነፍስ አባት ወይ የነሳ አባት ሊኖራቸው ያስፈልጋል። እና ቢያውቁት እንኳ ያልደተ መናፍቆ ነው የሚሉኝ አለ። እንግዲህ ራሱ በራሱ አንደበት የተናገረው ማለት ነው። አሁን ደግሞ በዚህ በኩል ደግሞ ቤተክርስቲያናችንን አውቆ ለማዋረድ ምናምን የቱ ቤተክርስቲያን ነው? አንዴ ልክ እኮ ደርግ እንዳለው እኮ ነው መሀል ሰፋሪ ሆነ እኮ ልጅ በሁለት ጥይት ነው የሚመታው። እና የምን እንትን ነህ አልገባኝ፣ የወንጌል ነህ ወይስ የኦርቶዶክስ ነህ? እና በጣም አይዶ ይህን ቪዲዮ አላየሁትም ነበር። በጣም ይገርማል። ጭራሽ ተቆርቋሪ ሆነ እንዴ ለኦርቶዶክስ ዞሮ? አዎ አለ እኮ ትንሽ ቆየት ብሏል ግን እንደዛ ብሏል። አይ በጣም ካገናኘው ጋር በጣም አንተ እኮ በጌታ ስም ዳጊ የምታይበት ምን ላድርግ ግራ ገብቶኝ እኮ ነው። መሀል ሰፋሪ ሆነብኝ ልጁ ገባ። አሁን ብዙዎች ይመስላቸዋል ዲቤት ሲያደርግ መጥቶ ሲከራከር ምናምን ካህናቶቹ እንደማያውቁት አባት የለንም በራሱ አንደበት እንዳለ አያውቁም። በቅርብ ጊዜ ነው ደግሞ እንግዲህ የሩቅ ቪዲዮም አይደለም፣ በቅርብ ጊዜ መጥቶ ነው ራሱ ቤተክርስቲያን ማታቃናለ አይታችሁታል። አውደ ምሕረት ላይ የሚያገለግል አይደለም፣ ምንም ክህነትም ድቁናም የለውም። ግን ወገኖቼ ዝም ብላችሁ የሚያበላው ምንድን ነው ብላችሁ መምጣት ነው እዚህ ሜዳ ላይ ያለባችሁ። ኦርቶዶክስ ብለህ ከመጣህ ይኸው አንዳንድ አጨብጫቢ እኮ ጴንጤዎችም ተነስተዋል አይደል እንዴ? መሀል ሰፋሪ ሆኑ ገባችሁ? ምንም ስለ ወንጌል ግድ የማይላቸው ጸረ ወንጌል የሆኑ ተነስተዋል እኮ እያዩ የሚሸቅጡ መወደድን መግዛት የሚፈልጉ ገብቷቸዋል። ተደማጭነትን መግዛት፣ መፈለግን መግዛት፣ ፌመስነትን መግዛት የሚፈልጉ በወንጌል ላይ የሚሸቅጡ እኮ ተነስተዋል። ጥቂት ጴንጤዎችም አይተናል። ጴንጤ ለማለትም ይከብደኛል። በርግጥ ወንጌል አማኝ አይደሉም እነሱ እንዳሉ ሆኖ ይሄ ወንድም ደግሞ ዲቤትም ልግባ ይላል፣ ልከራከርም ይላል። ቤተክርስቲያን ቅድም ሲል ሰማሁት ልታዋርዳት ቤተክርስቲያን። የቱ ቤተክርስቲያን? በራስ አንደበት እኮ አባት የለንም የሚቀበለኝ የለም። ቢያቆን እንኳ አለ ምናልባት ነው እንግዲህ እሱ ቢያቆን እንኳ መናፍቁ ነው የሚሉን ለገንዘብ ብለው በሶሻል ሚዲያ ላይ የሚሉ አለ በራሱ አንደበት። አሁን ሰው አውምተውበት ወንጌል አማኝ ጴንጤ አውርቶበት ቢሆን ድሮም እናንተ የሱ ጠላት ናችሁ ምናምን ይባላል። እንግዲህ በራሱ ላይ ነው ይሄን የተናገረው ማንም ሳይነካው። አሁን ደግሞ ደርሶ ለቤተ ክርስቲያኒቷ እንትን ይላል። እና ጨዋታው አልገባችሁም ኦርቶዶክሶች? ከምራችሁ ነው በላያችሁ ላይ ሲሸቀጥ እንደዚህ ገንዘብ ሲሰራባችሁ ዝና ሲሰበሰብባችሁ አልገባችሁም? የምራችሁ ነው? እኔ እንደፈለጋችሁ ዋናው ነገር ብቻ በዚህም በዛም ከጨለማ ውጡልን፣ ከተረትና ከድርሳናት ወደ ወንጌሉ ወደ ንጹህ ወንጌል ተመለሱልን ነው። ሌላ ምንም ነገር የለም። ኤርሚ የቀጠል ጨርሻለሁ። አብነትዬ እንደዚህ ብሎ ትናንት የጻፈውን አንድ ግጥም ላንብብላችሁ። የዛሬውን ትንሽ ጨምርበት አብነትዬ፣ ትንሽ ጨምርበት። ያለበትን ማስረጃ ያሳያሉ ስለሆነ ኤርሚ ከቻልክ በእሱ አጠናቀም ብንወጣ ደስ ይለኛል። ብዙ ጊዜ ከተናገርኩ በኋላ ቪዲዮ ማሳየት እወዳለሁ። ምን ያለ ራሱ የተናገረበት። ለነገሩ እኮ ችግሩ ልጁ ስለ ራሱም ሲናገር አያምኑትም እንኳን ስለ ወንጌል። ምን ብሎ የተናገረው? ያው ካህናት የማያቀኝም ቢያቆኝም መናፍቅ ነህ ይሉኛል ያለውን ነው ኤርሚዬ። እንግዲህ በደለቱን የቃመለት ምን ቀን እንዳወራም አልገባኝም። ግራ ያጋባል። ይሄን ቪዲዮ ስንት እኮ ነው ያሳየን? አዎ እኔም ላይ አለ አይደል? ለጥፌዋለሁ አይደል? እሱ ቪዲዮ አሁንም ላይ አለላችሁ። ለምንድን ነው እኛንም አያምንም? እኔም ጋር አለ አይደል? አዎ ገብታችሁት ጥርጣሬያችሁን አስወግዱ ጋይስ። አያሰማቸው ኤርሚ መጨረሻ ጊዜ ካለ 1 ደቂቃ 2 ደቂቃ ገጥሙን ልተወሱን ግራ የገባው ከሆነ ሰው በራሱ ላይ እንደዚህ መሰክርና መልሶ ደግሞ ቤተክርስቲያን ይላል። የት ታውቃለች ቤተክርስቲያኑ? ከላይ እስከታች አያውቁንም አልክ። እሺ ጴንጤና ሙስሊም ሲባል ደግሞ ጭራሽ ስለኛ ይመሰክራል። እነሱ ግን አባት አላቸው ሙስሊሞችም ኡስታዞች ምናምን ይላል። እንዲህ ግራ እኮ ገባኝ። መሀል ሰፋሪ በጥይት ይመታል። ወንድሜ የወንጌል ሁኑ ነው በቃ እኛ መልእክታችን ዛሬ የወንጌል ሁኑ። አታፍሩም። አቴንድ ኦፍ ተዴ ዓመት ከ2 ዓመት ኤርሚያስ ላይ ተዋሽቶ በምንድን ነው ነፃ የወጣው ኤርሚያስ? እውነት በማውራት እሺ ቀጥል ኤርሚያስ። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላቸው። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎችም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን። ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ ነው የተባልነው እኮ ለገንዘብ ብለው ነው የተባልነው። ጭራሽ ተው ማበረታታቱን ዲስካሬጅ ነው የሚያደርጉን። ጭራሽ
ስብር ነው የሚያደርጉ። አንተ ኦርቶዶክስ ስለነበርክ በእለት እኛም ነበርን፣ ግን በአንተ ያህል ሌቭል አላገለገልንም ወይ ጠልቀን እንትን አላለም። አባት የሌለ ኦርቶዶክስ የሚባላል እንዴ? በኦርቶዶክስ ይፈቀዳል? አባት ኦርቶዶክስ ብለው ይጠሩታል? አይጠራም። እንደውም አባት የለኝም ብሎ ካለ ዝም ብሎ በቃ ይሄ እንትን ነው፣ ወላጅ አልባ አይነት ነገር ነው ነው። አሁን ሆምለስ ክርስቲያን ለማለት አልችልም። ሆምለስ ምን ልበለው አላውቅም። እና ቲክቶዶኒያ ማቋቋም አለብን እኮ ባለፈው ብለን አስበን ነበር። መቄዶኒያ እንዳለ ቲክቶዶኒያ እንቋቋማል፣ እንሰብስባቸው። አንተ ነው የታውቀው። አይ እኔ በወንጌል እሰበስባለሁ፣ ጌታ ምርኮ ይሰጠኛል። ይሄ ልጅ እሺ፣ ቀጥል። ደህና ደሩ። ቲክቶዶኒያ ማዋጣት የምትፈልጉ ካላችሁ ከጎኔ ብትቆሙ ደስ ይለኛል። እንደዚህ አይነት መሀል እዚህ ደግሞ እኮ የሚያስቀው ቤተክርስቲያናችን ይላል። የቱ ቤተክርስቲያን? ከላይ እስከታች እኮ አያውቁንም እኮ ብለህ ራስህ መሰከርክ ወዳጄ። እኔ እኮ ግራ ይገባል። ቁጭ ብለው የሚሰሙት አለ፣ ለቸርቻችን ብለው የሚሰሙት አሉ። ብራዘር ንቁ እንጂ ፖድካስት እንትን ካስት እያለ ሲበላ አንተ አትነቃም እንዲ? ኦርቶዶክሳዊ እንዲ ቢያንስ ለገንዘብ ራር ለነፍሳት ራራ አውቃናል። እሱን ገብቶናል። የከፋው እሱ ነው። ቢያንስ እሺ ለገንዘብ ራራ ለነፍስ ካራራ እንዴት ያለ ነገር ነው? ይኸው በአፉ እየነገረህም አታምነውም። እሺ ዳጊን አትመነው፣ ራሱን ባለቤቱን አታምነው። መረጃ ስትል የነበር ከአሁን የት ሄድክ? የት ጠፋ? ጸጥ ለሚሉት እሺ፣ ጌታ ይባረክ። እኛ መጽሐፍ ቅዱስ አንብቡ። በቃ ወገኖች መጽሐፍ ቅዱስ አንብቡ። የዘማሪ ዳግዬን አይን የከፈተው መጽሐፍ ቅዱስ ነው። እዚህ ያለን የተሰበሰብን በሙሉ መንፈሳዊ አይኖቻችን የተከፈተው አዳኙን ያወቅ ነው መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን አንብቡ ብለው ሲሉንና ሲያስተምሩ ነው ጴንጤዎቹ። አንተ የአምላክ ቃል እንዴት ይጣፍጣል። አሁን ከነካካኑ እዚሁ ላድር ስለሆነ የነገው ፕሮግራም እንዳይቀር ልቶ ስለ አምላክ ቃል ማውራት ከጀመርን እናድራለን። የክብር መንፈስ ስላለ ማለት ነው። እና ፕሊስ መጽሐፍ ቅዱስን አንብቡ። ብሉይና አዲስ ኪዳን ነው ይሄን ብለን የምንለው። ጌታ ሆይ በልጆችህ በእኛም በባሪያዎችህ እየሰራው ስላለ ነገር እጅግ አድርገን እናመሰግናለን። የተነቃነቀ ነገር አለ። በንፋስ ባህር ማዕበል እንደሚነቃነቅ እያነቃነቀው ያለ ነገር አለ። በተለይ ያ ዲቤት ከተደረገ ጊዜ ጀምሮ ከዛ በፊት ያሳየኸኝ እንደሚሆን የነገርከኝ መመታት ያለበትን ነገር ስትመታው ተናውጧል። በዚህ መናወጥ ውስጥ ህዝባችን ወደ መጽሐፍ ቅዱስ ህዝባችን ወደ ንስሐ ህዝባችን ወደ ልጅ ወደ ኢየሱስ ክርስቶስ ፍቅር ልባቸው እንዲያዘነብል ጌታ ሆይ በስምህ እንጸልያለን። ለእኛ ይበራልን የወንጌል ብርሃን እነሱም ይብራላቸው፣ እነሱም ይዳኑ። ሰዎች ሁሉ ይድኑ ዘንድና እውነቱን ወደ ማወቅ እንዲደርሱ ትወዳለህ። ይህንንም ደግሞ ለማድረግ አንተ ሰዎችን ጸጋ ሰጥተህ ትልካለህ። እዚህ ያለን ወንድሞቼ እና እህቶቼ ጸጋህን ሰጥተህናል፣ መንፈስህን ሰጥተህናል። የሰጠህን የዘላለምን ህይወት ጌታ ኢየሱስ እኮ አዳነኝ፣ ኃጢአቴን ይቅር አለኝ፣ ልጁ አደረገኝ፣ በዘላለም ምሕረት በዘላለም ጸጋ ተቀበለኝ ብለን እንድንመሰክር እግዚአብሔር ያዳናቸው ከጠላቶቻቸውም እጅ ያዳናቸው ይናገሩ ተብሎ በቃል እንደተጻፈ ማዳንህን ልንናገር ወጥተናል። በጎነትህን፣ ቸርነትህን፣ ፍቅርህን፣ ምሕረትህን ከስንፍናችንና ከድካማችን ውጭ እሱን ልንናገር ወጥተናል። እስከ ዛሬ እጅህ ረድቶናል። እስከ ዛሬ ምርኮ በምርኮ አድርገህናል። ጌታ ኢየሱስ እንዳሳየኝ ምርኮ በምርኮ አድርገህናል። ሰው የማያየው ሰው የማይረዳው ወንድሞቼ እዚህ አብረን የምንተጋ እህቶች ሁሉ ጭምር እዚህ የተሰበሰበ ህዝብ ሁሉ ጭምር ያለ ፍሬ አይደለንም። ጌታ ሆይ በኢየሱስ ክርስቶስም እናመሰግንሃለን። አንተ ነህ ተዋጊው ጌታ ኢየሱስ፣ ሰባሪው እግዚአብሔር ከፊታችን ወጥተሃል። የሚድኑትንም በእነሱ ላይ ይጨምር ነበር ተብሎ በቅዱስ ቃል እንደተጻፈ ዛሬም ይሄ መጨመር፣ ዛሬም ከዓለም ርኩሰት ህዝብን መጥራት ያንተ የዘላለም ዕቅድና ሐሳብህ ነው። እኛ ግን እግዚአብሔር ሆይ ፍቃድህን ልናገለግል እሺ ብለናልና ከዚህ በፊት ከተገለጥክብን በላይ እንድትገለጥብን፣ መልክህ በመልካችን ላይ እንዲታይ፣ ቃልህ በአንደበታችን እንዲገለጥ፣ ወደረኞቻችሁ ሊቋቋሙት የማይችሉትን አፍና ጥበብ እንሰጣችኋለሁ ብለህ ያልክ ጌታ እንድትሰጠን ጸጋህ እንድታበዛልን እንጸልያለን። የሆነው ነገር ሁሉ በሚሆን ሰዓት ላይ እኛ ዝቅ ብለን አንተን ልናከብር፣ ስምህን ለማስከበር እንጂ ስማችንን ለማስከበር፣ ስምህን ለማስጠራት እንጂ ስማችንን ለማስጠራት፣ ስምህ በትውልድ አንደበት የተመሰገነ እንዲሆን እንጂ ስማችን የተመሰገነ እንዲሆን አንዳችንም አልወጣንም። የአንተ ስም ሲገን፣ የአንተ ስም ከብሮ ሲታይ እሱ ነው ጥማታችን። ይህንንም እያደረግህ ካለህ ስምህ ለዘላለም ይቀደስ። ቀናችን ምሽታችን በስምህ ሁሉ የተባረከ ይሁን።
በቅዱሱ ብላቴና በኢየሱስ ክርስቶስ አዳኝ ስም ጸለይን። አሜን፣ አሜን፣ አሜን። ተባረኩ ወገኖች። ዳግሻዬ፣ ቢኒያው፣ ሁለቱ ቤካ፣ ሰላምዬ፣ ቅዱሳን ሁላችሁም እዚህ ያላችሁ 800 ሰው ከበስተኋላ በጣም ብዙ ሺዎች አላችሁ። ማታ እንገናኝ በኢትዮጵያ ምሽት። ጸጋና ሰላም ከሁላችሁ ጋር። ተባረኩ። ሰላም ሁኑ።